አይደለም። ሰላም ሰላም ፈላጊ ሁለት ጊዜ ስሙን ተጠርቶ አቤት ካላለ እንስሳ ነው ማለት ነው። ከባድ ነው። ያ ረቢ መራኝ። ሰላም ነው። እንዴት ነሽ? ሰላም። ብሔርሽ ምንድን ነው? የማይኒ ብሔር የለኝም። ተይው፣ ብሔር የለኝም ማለት የተወለድሽው የት ነው ማለት ነው? ለምን ፈለግከው? ምን አደርግልሃለሁ እኮ ልነግርሽ ነዋ። የት ነው የተወለድሽው? ተወልደሽ ያደግሽው? እኔ ስልጤ ነሽ? ስልጤ አሁን ለምሳሌ ምንድን ነው የምትጠቀሙት? ግዕዝ ነው ወይስ ላቲን? ይሄ አጻጻፋችሁ የምትጠቀሙት ፊደል ምንድን ነው? እንግሊዝኛ ነው ወይስ አማርኛ ነው? ግዕዝ ስትማሩ ግዕዝ አልተማርሽም? ላቲን ነው? አማርኛ እያሉ እኮ ነው። አሁን ለምሳሌ ኦሮሞ ግዕዝ እንትን ከሚያደርግ በእንግሊዝኛ ፊደላቶች የሉም በራሳቸው እንደዛ ነው የሚቀላቸው። አሁን ለምሳሌ ኦሮሞዎች ስልጤስ እንዴት ነው ሲማሩ? ለዛ ስለሆነ ነው። ስልጤኛ እንማራለን፣ አማርኛ እንማራለን ማለት ነው። አማርኛ ፊደል ተምረሻል? ከባድ ነው። የት ነው ያለሽው? አይ ዝም ብዬ ነው። ኧረ ተው ግን ባቢ። ምን ነው? እሺ ምን የምትይኝ ነገር አለ? ምንም የለም። እሺ ማሂ ወይ ሰላም ባብ፣ እንዴት ናችሁ? እንዴት ነህ? እንዴት ነሽ? አለን። ሰላም ነው አለ። በህይወት አለሽ እንዴ ማሂ? አዎ አለሁ። ጠፋህ? አንተ ስለጠፋህ ነው አለ። ፍቅር ይዞኝ ነበረ ብለሽ ታወሪ ነበረ ድሮ። አሁን የጠፋ ፍቅሩ? እንደዛ ትይኝ ነበረ እኮ በውስጥ። እኔ ያላንተ መኖር አልችልም ምናምን ትይኝ ነበረ። ወጣልሽ? ኧረ ባቢ ተው ደስ ብዬ አውቃለሁ። እኔ ተሳስተሃል። ስክሪንሾት አድርጌ ላምጣው? አምጣው። አያሳይም ብለሽ ነው? አዎ ብታሳየን አሪፍ ነው ብዬ ነው። እንደዚህ አይነት ባህሪ የለውም ብለሽ ነው አይደል? አይ ያው ካለህ አዲስ ባህሪ አምጥተህ ከሆነ ብዬ ነው። እንዴት ነሽ? ሰው ሲጠፋ አዲስ ነገር ይዞ ይመጣል ብዬ አስተዋለሁኝ። እንዴት ነኝ አለሁኝ። እኔ እኮ በሳምንት አልቀየርም። ምን አዲስ ነገር ይዞ ይመጣል በአንድ ሳምንት? ሳምንት ምን ጠፋኸው?
እንጃ 1 ወር ሳምንት ምናምን ነው አላውቅም። ያው ነው 1 አመትም 1 ወርም ለኔ እኩል ነው። ኦኬ እንደዛ ከሆነ አሪፍ። እያገለገለች ነው። አይ አቁም ያለው ነው ከሃይማኖት ንጽጽር ውስጥ ወጥቻለሁ ማለት አልፈለኩትም ተውኩት። ተነጻጻሪ ነበርሽ? አነጻጻሪ? ሁለቱም ማለት ትችላለህ። ተነጻጻሪም ነበርሽ? ሁለቱም ማለት ነው ግን ተውኩት። ተነጻጻሪ ኢየሱስ ነው። ስለዚህ ኢየሱስ ነበርሽ ማለት ነው። አዎ ማለት ድንች አስመሰለኝ። ወገቤ ድረስ በጣም ዝቅ አለ። ድንች ተሸክማ መጣች። አዲስ ደግሞ ኢየሱስ ነበርሽ እንዴ? ማይ ሰላም አለይኩም ገብቼ ነው። ባቢ ሃይ፣ እንዴት ነህ? ደህና ነህ? ደህና ዋል። እንዴት ነሽ? ሌላ በስተት ነው ወላሂ። እጄ ስልኬ ነካክቶ ነው የገባሁት። በእጅሽ ነው የተነካው? እንደዛ ነገር ከባድ ነው። እጅሽን አይንሽ የማያየው የሚነካ ከሆነማ በጣም ከባድ ነው። ብዬ ነው በዛው በሰበቡ። ደህና ነህ? ለምን ጠፋክ? አሎ ሰላም ነኝ። አዱነት አሎ አልጠፋሁም። አይ ግትስየው ስላየው ደስ ብሎናል። እንደዚህ ቶሎ ቶሎ ብቅ በል። ምን ታደርጊዋለሽ? ምን ታደርገዋለህ? አዎ ሳይመች ሲቀር እኮ ነው። በዚህ ምን ጠፋው? እውነት ነው። ወንዶች ስራ ሲበዛባችሁ ጥሩ ነው። ለነገሩ ወንድ በኩል ብዙ ስራ ፈት እኛ ቦታ ተውልን ብለን ስራ ፈትነት ነው። ቲክታክ ዩዥዋሊ ያው የተፈጠረውም ቻይና ስሪትም እንደዛ ነው። እስቲ አሳይ። ለሴት ሪከቨሪ ቦታ እኮ ነው ሰማው እንጂ ስራ ላለው ሰው እንትን አይደለም እኮ። አይ ችግሩ እኛ ብዙ ሰዓታትን ቆጨ ማለት ስለምንወድ ነው እንጂ እኮ አሁን ለምሳሌ ስራ ያለውም ሰውም 1 ሰዓት ገብቶ ብዙ ነገር ብሎም አድርጎም መውጣት ይችላል። አዎ እኛ ጋር ግን የለም እንደዚህ አይነት ነገር። አላስለመድነውም። ከስራ ጋር የተያያዘ አይደለም ብዙ ጊዜ ህይወታችንና ቲክቶክ እንጂ ያ ትክክል ከስራ ጋር ለሚሰሩበት እና ይለያል። ያው ዞሮ ዞሮ ስራ ፈት ቦታ ነው። ስራ ለክሬቲቭ ለማድረግ ይሁን የሆነ ነገርም ለማድረግ ይሁን ቤቱ ላይ ቦርድ የሆነ ሰው ነው ተሰብስበን እዚህ የምንውለው ማለት ነው በአብዛኛው። አዎ ስማ ልክ ነሽ። በስራ የሚጠመድ ሰዓታትን የሚጠመድ ከባድ ነው። ቲክታክን ለመጠቀም የትኛውም ሶሻል ሚዲያ መጠቀም ሚዲያ በጣም ከባድ ነው፣ ጎጂ ነው። ራስህን እንድታደርግ አያደርግም። ምንድን ነው ራስህ እንድትገነባ ራስህ እንድታሳድግ ውስጥ እንድታይ አያደርግህም፣ አያግዝህም። በጣም ከባድ ነው። የሆነ አካል ኮፒ የሆንክ ነው የምትመጣው። እዚህ ጋር ቁጭ ስትል ብዙ ሰዓታትን የሚያሳልፉ ሰዎች ህይወታቸው ላይ ምንም የሚፈጥሩት የሚቀይሩት አዲስ ነገር የለም፣ የሚፈጥሩት አዲስ ነገር የለም። እነ እንትና ነበሩ ከዛ እነ እንትና መስለው ይኖራሉ እንጂ ምንም ውስጣቸውን የሚቀየር ነገር የለም። ምክንያቱም ውስጣቸውን የፈትሹበት ሰዓት አያገኙም። አንዳንድ ሰው እኮ እዚህ ጋር ይሰራል፣ እዚህ ጋር ይተኛል፣ እዚህ ጋር ይነሳል፣ ምንም አይወጣም። ራሱ ከባድ ነው። በሌላ እንትን ደግሞ ስታየው ደግሞ በጣም ከባድ ነው። ስደት ላይ ያለ ሰው የሰው ጥማት ያለበት ሰው አለ፣ ይጨንቀዋል ምናምን። ስለዚህ በጣም ከባድ ነው። ውስጡን ራሱን ማሸነፍና መቆጣጠር ሲያቅተው አማራጭ የለም፣ እዚህ ጋር መጥቶ ይጎለታል። ስለዚህ የስራ ፈቶች እኔ ተቀብየዋለሁ፣ ግን ብዙ ወንዶች አሉ ግን እዚህ ጋር መጥተው ብዙ ጊዜያቸውን የሚያሳልፉ ቅር እንዳይላቸው። እውነት አሁን አንዳንድ ጊዜ ቀረብ የስራ እየሰሩ ይሰማሉ። እውነትም
ላይክ ዲፕሬስድ ስትሆን በአረብ ሀገር ስትሆን ወር ሌላ ቦታ ከስራ ጋር ኢንተርቴን የሚያደርግ ነገር ሚንዋይል አንተ አሁን ስታወራ ብዙ ውጭ ያለ ሰው ነው አይደል የሚከታተል ግን እየሰራ አክቲቪቲ እያደረገ ነው። ግን ኢንተራክት ሙሉ ሰዓት እንዳንተ ላይቭን ከፍቶ ሰዎችን ሆስቶ ነው ምናምን ለማገልገል ስራ ፈት መሆን አለብህ። ከሌላው ስራዎች አትሊስት የሀብት ሙቭዌይ ከስራ ጋር መገናኘት አለበት ለማለት ያህል ነው። ያው ብዙ ቢዚ የሚሆኑ ወንዶች ሌላ ስራ ላይ የሚጠመዱ እዚህ ቲክቶክ ላይ አናገኛቸውም። ለዛ ይመስለኛል ላይተም ከሆነ ፊው አወርስ ተጠቅመው መልእክታቸውን አስተላልፈው ነው የሚወጡት። እንዳልከው 1 ሰዓት 2 ሰዓት የሚሆን ከዛ በኋላ ያለውን እኛ ነን ስራ ፈቶች ቁጭ ብለን ከሌ ቤት ከዚህኛው ጋር እዚህኛው ስንገላበጥ የምንውለው ለማለት ያህል ነው። if it makes sense it does, if not በቃ እንደዛ ነው ለማለት ነው። እኔ ወስጄዋለሁ፣ ግን የገቢ ምንጫቸው ያደረጉት ሰዎች አሉ እኮ እነሱስ ምን ልበላቸው? ስራቸው ቲክታክ የሆነ ሰዎች አሉ። ኢንካም ጀነሬት ካረክበት ባዮ ሚንስ ኢትስ ፋይን። እኔ ችግር የለብኝም። ኢንካም ጀነሬት ያረክበት ከሆነ የሆነ ነገርን ፕሮሞት ያረግበት የዲንም ሊሆን ይችላል እያስተማሩበት ሳምቲንግ የሚሸጠው የሆነ ኢትስ ማርኬት ራይት። ስራ ፈቶች ተሰብስበው ያንን ለመሸጥ የሆነ ነገር ማርኬት ከሆነ ኢትስ ፋይን። ከዛ ውጭ ግን ያው ኢነርጂ በምትጣለዋ ነገር ነው እንጂ ያው በምትጣለዋ ነገር ነው ኑሯቸውን የሚመሩት እነዚህ ሰዎች። አሁን ለምሳሌ በሚሰጣቸው ጊፍት ምናምን ሌላ ነገር አታነካካይ። ኖ ኮሜንት። እሱ ጋር ኮሜንት አልሰጠም። አይ ኮሜንትማ መስጠት አለብሽ። ቁጭ ብለው የሆነ ደርሲያሊንግ ራሳቸውን ለማርኬት አቅርበዋል። ስለዚህ ገዢው ደግሞ እዛ ጋር ኮይኑን በማስቀመጥ ሲንደባለሉም ሲስቁም ምን ሲሉም እነሱ ክሬት በሚያደርጉት ያንን ሰብስበው እኮ በጣም ብዙ ህይወታቸው የተቀየረ ለሌላም ሰዎች የመኖሪያ ሰበብ የሆኑም ስላሉ በሆነ ሰው ራሳቸውን ካፈመሱ በኋላ አፍተር ዴይ ጌት ፌመስ ዴይ ኮሌክቲንግ ዳት ማኒ። ስለዚህ ኮሜንት የለኝም እዛ ላይ ለማለት ያለው። አይ እኔ ግን አልደግፈውም። እኔ ድሮ ኢትዮጵያ ነበሩ፣ ግን አሁን የትም ሀገር ላይ ቁጭ ብለው እንትን ያደርጋሉ። ግን የእነሱ ህይወት እንዲስተካከል የሌሎችን ህይወት መበላሸት አለበት ብዬ አላምንም። የእነሱን ህይወት የሚስተካከለው የሌሎችን ህይወት ሲበላሽ የሌሎችን ትዳር ሲበጠበጥ ሲፈርስ ነው እንጂ እዚህ ጋር የሚሰጥ ሰው እኮ በጣም ከባድ ነው። በነገራችን ላይ እንትን አለው ምንድን ነው ሱስ አይነት ነገር አለው። የሚሰጡ ሰዎች ደስ ስላላቸው አይደለም፣ ያ ሰው ስለሚመቻቸው አይደለም፣ ራሳቸውን በጣም ይጠላሉ። በነገራችን ላይ በትንሽ በሌላ ሆኖ በትንሽ በሌላ እንትን ስለማውቀው እኔ ማለት። ስለዚህ የአንዳንድ ሰዎች ህይወት ትክክል፣ የብዙ ሰዎች ደግሞ ህይወት ትዳር መበጥበጥ መበላሸት የለበትም ብዬ ነው የማምነው። ልመናም ነው ራሱ እሱ ጋር እኮ ፍሪ ዊል በገዛ ፈቃድ ላደረግከው ነገር ህይወቴ በጥም ሊሆን ይችላል። ልክ እንዳልከው ካዝናው ኢምፒቲ እስከሚሆን ድረስ የሰማነው ብዙ ባለትዳሮች ህይወት የተበጠበጠበት ነው ቲክቶክ በገንዘብ ሁኔታ ላይ። ይህም በማረጋገጫ የሰማነው ነው። ግን ያ ሰው ትልቅ ሰው ነው፣ ጭንቅላት አለው፣ ያመዛዝናል። ሂዝ ናት ድራግ። ስለዚህ ፈቅዶ ወዶ ለእነዚህ ሰዎች ጊፍት እየሰጠ ነው። እነሱ ደግሞ ያ ነገር ጥሟቸዋል። ብዙ ነገር ያንን ሰው ሞር አትራክት የሚያደርግ ነገሮችን በመፍጠር ስራ ነው እየሸጠ ነው። እነሱም ጊዜያቸውን እኮ ኦልሞስት ከ6 ከ7 ሰዓታት በላይ ቆሞ ያንን ሰው ኢንተርቴን እያደረጉ ነው። ያም ሰው ደግሞ ያንን ፍላጎት እያደረገ ላይክ ድራግ እየከፈለ እየጠጣ ነው። በቃ እየሰከረበት ነው በዛ ነገር። ማን ነው ተጠያቂው? ባቢ ያ ሰው ሻጩ ወይንስ ገዡ ነው? ሁለቱንም ግን ፍጥሟቸዋል ሁለቱም። ስለዚህ ያም ገንዘብ እያገኘ ነው፣ ያም እየገዛ እኮ ነው። አዎ ያ የሚገዛ ነገር እኮ የለም። በነገርሽ ላይ ያ ሰው የሚሸጠው ነገር የለም። የጭንቅላት ግዢ ነው። ያው ሜንታል ብሬን ዋሽ ፊዚካሊ የምትነካው ነገር ባይኖርም ለነዛ ሰው ኢትስ ፕሊዝ እኔ እንጃ። ለዛ ነው ኮሜንት አልሰጥም ያልኩት እዚህኛው ላይ ብዙም እንትን። ስለዚህ ይለምኑ እያልሽ ነው። ደህና ዋል። እኔ እኮ የሆነ ነገር ላይ ተስማማን። ባቢ በቃ መልካም ቀንሽ። ጣሂራ የሰላም አለይኩም በነዋል እኮ ሰሪዋ ሀሳብሽን ማሰር አለብሽ እኮ። አንተ ሌላ ሀሳብ እናውራና በሌላ ስራ ምንም አልልም ካልሽ ማለቱ እንትን ስለደበረሽ እንጂ እንደዛ ነው ማለት ውስጥሽ ያለው እሱ ነው ማለት ነው። ካልሆነ አይ
ልመና አይደለም ብለሽ ሀሳብ ሰጭበት ነበረ። ስለዚህ የሚለምኑ ሰዎች ይለምኑበት፣ ምንም ማድረግ አይቻልም። እኔም እንደዛ ነው የምለው፣ ይለምኑ። ዞሮ ዞሮ ግን ለማኝ ናቸው። ሌላ የምትይን ነገር አለ እንዴ? በዚህ ልክ እንትን ትያቸዋለሽ? ለእነሱ ክብር አለሽ ወይስ ምንድን ነው? ጣሂራ አለሽ? እንዴት ነህ ባቢ? ሰላም ነው? እንዴት ነህ? አለው ደህና ነው። ጠፍተሃል። አሉ። ከየት ነው? ምን የሱን የምኖርበት ነው የተወለድኩበት ነው? ያለህበት እንዴት የተወለድክበት ምን ያደርግልኛል ብለህ ነው? አትመጣም። አሁን ምን ያደርግልሃል? እሺ ቀጥል። ያው ትውልዴ ስልጤ ነው። አሁን የሚኖረው ሳውዲ ነው። እሺ ቀጥል። አሪፍ ነው። ያው ስልጤ ያው አሪፍ ሀገር ነው ታውቃለህ። ሰላም አለበት። ብዙ ጊዜ እኛ ለኢትዮጵያ ሰላም እንመኛለን። ስልጤዎች ታውቃቸዋለህ። ጥሩ ሰው ናቸው። እኔ አሪፍ ሆነ አልሆነ ኢትዮጵያ ያው እኩል ነው እንደምታውቀው። ግን ምንድነው ሊቨር ምን ማለት ነው? ያው ሊቨርፑል እንግሊዝ ሀገር ተጫዋች ቡድኖች ስም ተጫዋች ነህ አንተ? እኔ ያው በፊት ሀገር ቤት ላይ በጣም ተጫዋች ነበርኩኝ። ያው እንዳጋጣሚ እነዚህ ደግሞ በጣም ምርጥ ተጫዋች ናቸው። የተጫዋት ነበር። እኔ ያው ብዙ ጊዜ ስልጤ ነኝ። ያው እኔ የምጫወተው እዛ ሀገር ቤት ነበር የሚጫወተው። እኔ ብዙ ተጫዋች አሪፍ ተጫዋች ስለሆንኩኝ አሪፍ ተጫዋች ነው ደገፍኩት። ለማን ነበር የምትጫወተው? እኔ ለራሴ ነኝ። ለራስህ ትጫወታለህ እንዴ? ያው ሌላ ለማን ይጫወታል እንዴ? ኳስ በካልሲ ነው እንዴ የምታወራው? ለአንተ ልጫወት እኔ ለራሴ ነው እኮ። ስለ ኳስ በካልሲ ነው የምታወራው? ኳስ በካልሲ ሰርተህ ምናምን ነው የምታወራው ለራሴ ስትል? ያው ኳስ በካልሲ ነው። አሁን የማን አድናቂ ነህ? ያው በኳሱ አድናቂ ነኝ። በቲክቶክ ደግሞ አንተ በኳስ ምን? በኳስ ከሆነ ሊቨርፑል እና እሺ። ያው በሰው ደግሞ በቲክቶክ ውስጥ ባለው ሰው አንተ አድናቂ ነው። ለምን ታደንቀኛለህ? እኔ ያው አስተሳሰብ ያው ጥሩ አስተሳሰብ ያለ እና ያው የተነሳቸው ችግሩ ምን አለ መሰለህ? እኔ አልቀበልም እኮ አድናቆት ምናምን አልቀበልም። በተለይ ደግሞ ለምን መሰለህ? በተለይ ደግሞ ከአንድ ሊቨር ምናምን ብሉ ኳስ አደንቃለሁ ኳስ ደግፈ እንትን አለ ምናምን የሚል ሰው አሁን ሰደብከኝ ምን ይመስላል? ሰደብከኝ ምን ሰድበኛል? ምን ብዬሽ? ኖ ሰድበኛል። አንተ እኮ የኳስ አድናቂ ምናምን ሆነ እኔ አንተን አደንቃለሁ ካልከኝ ለኔ ስድብ ነው እውነት ለመናገር። ያው ሊመስልህ ይችላል። አይመስለኝም። ሊቨር ምናምን ብለህ ወንድሜ አንድ እውነት ልንገርህ፣ አንተ ከነመፈጠርህ የሚያውቅ ሰው የለም። ስማኝ፣ የሚጠቅምህ ነገር ነው። አንድ ነገር በል ከነመፈጠርህ ተወውና ሊቨር ሌላ እዚህ ጋር ያሉ ሰዎች ራሱ አያውቁም። ገብቶሃል? እነሱ የተንደላቀቀ ኑሮ ነው የሚኖሩት። ኳስ የሚጫወቱ ሰዎች የሚደግፍ ሰው የጤና ችግር ያለበት ሰው ነው። ይሄ ጥናት ነው፣ እንትን አይደለም። ይሄ እየቀለድኩ አይደለም። በነገርህ ላይ የምታደንቅ ከሆነ አንተ መጫወት ሌላ ነገር ነው። የምታደንቅ ከሆነ ግን አንተ በቃ ምንም አዲስ ነገር መስራት አትችልም። የታሰረ አይምሮ ነው ያለህ ማለት ነው። ገብቶሃል አባባሌ? ከእንደዚህ አይነት ነገር ወጥተህ
ስምህን መሐመድ ሳላህ ብለህ ኑሮውን ነው ማራራጥ ያለብህ። በህይወት ውስጥ እኮ የሆነ ነገር ማድረግ አይሚሮ በሰዓት ስንት ሚሊዮን የሚከፈላቸው ሰዎች አደንቃለሁ ትላለህ እንዴ ወንድሜ? ለነሱ ይከፈላል። አንዳንድ ሰዎች እንትን እነዚህ ተጫዋቾች ማለት ነው የሚያደንቋቸው ሰዎች ፈርምልኝ ምናምን አንተ ጋር ልነሳ ምናምን ብለው ሲቀርቧቸው ሲገፈትሯቸው ወይ ስልካቸውን ቀምተው ሲጥሉት እንዴት እንደመረካኔ ደስ ይለኛል። አሁን አንተ እኔ በጣም ደስ ይለኛል። አንተ ላይ አይደለም እኔ ምን አገባኝ? እኔ ከፈለክ እኮ በተሸከመ ራሱ ልትዞር ትችላለህ። እኔ አያገባኝም እኮ ምን አያገባኝም። የሚመጣብኝ ሰው እኔ አሁን በእርግጥ በጣም ሊቨርፑል ማለት አንድ ራሴ በለው ቶኒ ስለ ሊቨርፑል ምናምን እንትናት እንደዚህ አይነት ነገር አልወድም። እኔ ኳስ ምናምን አልወድም፣ አልከታተልም። እኔ እብድ አይደለሁም። እኔ ጤና አለኝ እኮ ሰዓት ከምናምን ኳስ እያየሁ ከማጠፋው ሌላ ነገር አልሰራም እንዴ? ተቀልዳለህ እንዴ አንተ? ደግሞ ሰዎች እንጀራቸውን እያበሰሉ እነሱ እኔ ለምን እንጨት ሆናለሁ ከታች? ሁለተኛ አብይ አህመድ ደጋፊ ነው። በቃ አንተ ጤና የለህም ማለት ነው። ይበቃል ወንድም፣ አንተ ችግር አለብህ። ወደፊት ኢትዮጵያ ደግሞ ኢትዮጵያን መምራት አለብን ብዬ ሰላም ቶ የሚመሯት አይደል? ታዲያ አንተ አትመራት፣ ግድ የለም ይበቃናል። አሁን እሺ፣ አመሰግናለሁ። እና በጣም እንወድሃለን። አትጥፋ። እሺ አይድሌ አሉ። ሌሎች ሰዎች ከታች አሉ፣ አስገባዋቸው። ለምን እንደሆነ እኔ አልቻልኩም። አብይ አህመድን አደንቃለሁ ይለኛል እንዴ? እንደውም አብይ አህመድ እርምጃ ይወሰድበት ቢባል እኔ እርምጃ ወሳጁ በሆነ እናንተን በራስ ቀድሜ የምረሽ ነው። ትርጉም የለውም። ብቻውን ሜዳ ላይ ማስቀረት ነበር ራሱ። እንደናንተ አይነት ሰው ሳናጠፋማ ኢትዮጵያ እኮ እንትን አትሆንም እኮ ራሱ እኮ አትስተካከልም። ከባድ ነው። ኢማም መሐመድ ሳያውቁት ስለሚሆን አታስገቧቸው። በነገራችን ላይ አውቀው ነው። ኧረ አይደለም፣ እኔ ጋደም ብያለሁኝ። አታስገቡኝ። እወጣለሁ፣ ችግር የለም እወጣለሁ። ግን በአንድ ነገር አንድ ስለሆነ ነው። እሺ፣ ግን አንድ ነገር ልበል ባብዬ። ወይ ቅድም ያልካት ስለ ኳሱ አንድ ጓደኛዬ ነበር የዛሬ 20 ዓመት የሆነ ታክሲ ስታንድ ላይ ቆመን ስራ ትተው ሲቆሙ ሞኝ ናችሁ እነሱ እኮ ክላክኢን አርገው ገንዘብ በሰዓት ገንዘብ እየሰሩ ነው፣ አንተ ምን አስቸገረ ይላል። እና ዘሴም ሴናሪዮ አንተም የምትለው አንድ አይነት ነው ከዛ ከጓደኛዬ ጋር። እነሱ ስራቸውን እየሰሩ ነው፣ ገንዘባቸውን ሜክ እያደረጉ ነው። ትክክል። ቁጭ ብሎ የሚያይስ እኔ ከነ መቼ ነው ጁቬንቱስ እና ሊቨርፑል ጦርነት በኋላ የዓለም ዋንጫ ነው እንጂ አላይም። በቃ አፍሪካ ዋንጫ የዓለም ዋንጫ ዛሴ አፍሪካ ብሎ ዋንጫ የለም። ተውት፣ ግድ የለም። ኖ የሀገር ሲሆን ኦኬ ነው፣ ቢዝነስ አይደለም። የኢትዮጵያ ብለው ነው ናው ጁቬንቱስ እና ሊቨርፑል የዛሬ 30 ዓመት ነው 30 ምናምን ዓመት የተጣሉ ያኔ ነው የኔ መጨረሻው። ስንት ዓመቱ ነው ከተቋቋመ? አሁን ኢትዮጵያ እግር ኳስ እንትን ኧረ ስንት ዓመቱ ነው? 3ኛ አፍሪካ ዋንጫ ቆይ እነ ይድነቃቸው እንጃ ወደ 50 ምናምን ዓመት ይሆናል። 60 ዓመት
የአፍሪካ ዓመት ዋንጫ አይሆነውም? ወሰደ? አይ አላውቀውም። ያ ይሆናል። ምክንያቱም ትዝ ይለኛል የሆኑ ማን ነው ሊቻኖ ጣሊያኖች ነበሩ ድሬዳዋ፣ እነሱ ነበሩ እንደውም የተሳተፉት ሶስተኛ የዓለም ዋንጫ፣ ሶስተኛ አፍሪካ ዋንጫ። ስንት ጊዜ ነው ዋንጫ የወሰዱት? አንድ ጊዜ ብቻ ነው። በ60 ዓመት አንድ ጊዜ ብቻ? አዎ እሱም እኮ ማንም ባልነበረበት ዘመን ነበር። አሁን አዩ ምንድነው መደረግ ያለበት? ኢትዮጵያ እግር ኳስ ተጫዋቾች እንትኖች ሰብስቦ መንግስት ምንድነው ማድረግ ያለበት? ቀይ ባህርን በእነሱ ነው ማስመለስ ያለበት። የሆነ ታሪክ መስራት አለባቸው። ጦርነት ነው መግባት ያለባቸው እንጂ 60 ዓመት በ60 ዓመት ውስጥ አንዴ ብቻ ከሆነ ዋንጫ የወሰዱት እነዚህ አያስፈልግም። ራሱ ለመዋረድ ግሩፕ እንትን ቡድን ይቋቋማል እንዴ? ባቢ አንተ ከምትናገራቸው ነገሮች አንዱ ደግሞ ደስ የሚለኝ ምንድን ነው መሰለ፣ እኔ ሲጀመር ጀምሮ ጦርነቱ ጊዜ የአብይ ደጋፊ አልነበርኩም። ኦሮሞ ነኝ ግን ደጋፊ አልነበርኩም። ምክንያት አለኝ። ሌላው ግን የኢትዮጵያ ካንሰር የምለው ሁሌ ካንሰር ነው የምለው ኦፓል የምስራቅ ቀጠና የምትላቸው ሰዎች ናቸው። የኢትዮጵያ ካንሰር እነሱ ቢረግቡ ኢትዮጵያ ትስተካከላለች። ወላሂ ስለ እውነት ነው የምነግርህ። ሁሌ በስድብ በምን እየሰደብኩ ውደደኝ የሚል ህዝብ እኔ ኢትዮጵያ ውስጥ ብቻ ነው ያየሁት። እኔ ልስደብ አንተ ግን እኔ ውደደኝ አይሆንም። ትናንት ዛሬ አይደለም፣ ትናንት ሌላ ቀን ነው። እና እኔ አሁን ይሄንን ስል ምስራቅ ቀጠና ህዝቡን አይደለም፣ ምስራቅ ሳይሆን ያው እኔ ሰሜን ማለት ነው፣ ህዝቡን አይደለም ኤሊቱን ነው የምለው። በሞት አቅም እንኳን የሚሳደበውን ዛሬ ብትሰማው ትንሽ የተሻሻለች ነገር አለች። ጋላ አልልም፣ ጋላ ናቸው እንጂ ኦሮሞ አይደሉም እነዛ ጥሩዎቹ ምናምን። ይሄ ነው መጥፎ። አሁን በሞጣ ደረጃ ለእኔ ተራ ሰው ነው። በአንተ እንትን ላይ ነው ያዳመጥኩት። እኔ አላዳምጥም እንደዛ አይነት ነገር። የተወሰነ እንትን ነው ማቀፍ ሲቻል ታሪቆ አለ በስድብ this is not good። ይሄ ተቀባይነት የለውም። ለማንኛውም ሶሪ ባብዬ። አይ ችግር የለውም። እኔ ከምን አንጻር እንደሆነ ስለምረዳው ችግር የለውም። ጥያቄ ብናነሳ ይሰፋል ነገሩ። አሳጥረን ብናደርገው መልካም ነው እንጂ ሰፊ ነው ነገሩ። ይሄ ነገሩ በጣም ሰፊ ነው። ኦነግ ውስጥ የገባን ጊዜ እኔ ድንግሌን የወሰደው ኦነግ ነው። የገባን ጊዜ ራሱ በኢትዮጵያዊነት ስለማምን ብቻ በአንድ ገና ከቻርተር ሳይወጣ እኔ ትቼ ወጣ። ግን እኔንም ያስቀይሙኛል። ገባ ስታፍ አሁን ምንድን ነው አሁን ስድብ እንደኔ አሁን ያልተረዳሁት ስድብ ምንድን ነው? ጋላ የሚለውን ስድብ ነው። ሎክ ምን መሰለህ አንድ ነገር እወቅ ባቢ፣ ወደ ታሪክ ከሄደን አሁን እኔ ስሜን ትክክለኛ ስሜን በማንቋሸሽ ከጠሩኝ ራሴን እየጠላሁኝ አንተን እንትን እያልኩኝ ነው የሚሄደው። አልፈልግም ካልኩኝ ያንን ስም የኔ ስም አይደለም ካልኩኝ ሰዎች በህግ ያሳግዱ የለም እንደ የግል ስማቸው ራሱ እኮ ያልተረዳሁት እኔ እኮ የትኛው ነው ይሄ? እሷን ነው እሷን ነው ያቺ ቃል ነው። ሉክ ጋላ ስላለ የሚቀይርም ነገር የለውም። አመጣጡም እንትን አይደለም። ገባኝ እኮ አልፈልግም ካለ አንድ ሰው አንተ ባቢሎን ነኝ አልክ፣ እኔ ደግሞ አይ ሶቅራጥስ ነህ ብል ሶቅራጥስን የማትወደው ከሆነ ስም አልደግፍም እኮ እኔ ጋላ መባሉ። እኔ አሁን ጋላ ማለት የራሱ ትርጉም አለው ሲባል ነው የማውቀው። ስድብም አይመስለኝም። ራሱ ጋላ ማለት መጋላ ነው ምናምን ነው። አርሂቡ አይነት ነው። አይደለም። እኔ ባቢ እኔ
ሁሉ 7 ቋንቋ ተናጋሪ ነኝ። 7 ቋንቋ የሁሉንም ካልቸር አውቃለሁኝ። ብችል ሌሎቹንም እየለመድኩኝ ነው። አሁንም ግን ማንም ምንም በዚች ምድር ላይ ከማንም የሚበልጥ የለም። ሁሉም አንድ አይነት ነው። እሱን እኮ ይረዳለሁ እኮ ቅድም ስናወራ ነበረ። ከኢትዮጵያ ሕዝብ ሁሉም ቅማላም ነው ስልን ነበረ። ግን ችግሩ ምንድነው? አሁን ሰማ ነበር እኮ አሁን ለምሳሌ እኔ እንትን እያደረኩ አይደለም። አሁን ለምሳሌ ጋላ የሚሉ ሰዎች እነሱ አይሰደቡም። ለምሳሌ እነሱ ላይ የሚወርድ ስድብ የለም። እኔን አትጠይቀኝም በሱ ጉዳይ። ኖ አይደለም። አሁን ለምሳሌ ሁሉም ብሔር ይሰደባል ኢትዮጵያ ውስጥ። የማይሰደብ ብሔር ያለ አይመስለኝም። በነገራችን ላይ ስም የለው ብሔር የለም። ቆምጬ ምናምን እኮ ይባላል እኮ። አሁን ለምሳሌ አማራ ነኝ የሚል ማህበረሰብ ቆምጬ እኮ የመጣው ከቆምጬ አምባው ከጎጃሙ ሰውዬ ተያይዞ የመጣ እኮ ነው። ይሄ ጀስት ለጆክ ነው የመጣው እኮ። አልፈልግም አለ እኮ። ይቀበለዋል። ጆክ የሚባል ነገር እኮ የለም። አልፈልግም አለ። አልተቀበለውም። ካልፈለገ አትለውማ እኮ። ኢትዮጵያ ውስጥ የማይሰደብ ወላሙ ይባላል፣ ቆምጬ ይባላል፣ ቅማላም ይባላል። ብዙ የማይባል ወላሞም የሚባልበት ሪዝን አለው። ሪዝኑ ከባርነት ጋር እንትን ጋር ከኔጌቲቭ ቲንግ ጋር የተያያዘ ነው። ቆምጬ የተለየ ነው አመጣጡ። ምንም የተለየ ነገር የለውም። የተለየ ነገር የለውም። አይ የለውም። ምንም የተለየ ነገር የለውም። ለማንኛውም ግን ምን መሰለህ ባቢ፣ የራስ ህዝብ ሱሪ አንጠልጥሎ ከከተማ ሲወጣ አንጠልጥሎ ጫማ የሌለውን ህዝብ ይዘህ ሌላውን መናቅ የለብህም። ገባ? እኔ እሱን እቀበለዋለሁ። ግን ኢትዮጵያ ምንድን ነው የሆነ ማህበረሰብ ተሳስቶ ሌላው ትክክል የሚሆንበት ምንም ነገር የለም። ኢትዮጵያ የለም። እንደ ህብረተሰብ ትክክል እንደ ህዝብ ስህተት ላይ ነው ያለው። ስለዚህ መውቀስ ካለብን በአጠቃላይ ነው መወቀስ ያለበት ብዬ ነው የማምነው በዚህ ጉዳይ ማለት ነው። በዚህ ጉዳይ እኔ በብዙ ነገር ነው ሳይ የነበረው። አሁን ለምሳሌ ኦሮሞ መቼ ነው የሚጮኸው? መቼ ነው እንደ ህዝብ የሚንጫጫው ብትለይ እነግርሃለሁ መቼ እንደሆነ፣ ለምን እንደሆነ። ያንን ለምን አክሰስ እንፈጥራለን፣ መንገድ እንፈጥራለን። ገባ? ብቻ እኔ ሁሉም ተከባብሮ ለሁሉም የምትመች ሀገር ብትመሰረት ጥሩ ነው ነው የምለው። አይፈጠርም። እኔ ሊፈጠር ስለማይችል እንደዚህ አይነት ነገር ህዝቡ ቢለይለት የሆነ እንደውም እንደ ሩዋንዳ ተጫርሰዋል እኮ ከሩዋንዳ በላይ በነገራችን ሩዋንዳ እኮ በደንብ ደፍርሶ ነው የጠራው። አሁን እንደዛ ቢጫረስ ራሱ መልካም ነው ብዬ ነው የማምነው ኢትዮጵያ። ምክንያቱም ማስመሰል አያስፈልግም፣ መደባበቅም አያስፈልግም። አይዋደድም ህዝቡ፣ አይተማመን። በጣም አስመሳይ ህዝብ ነው። አብሮ ሊኖር አይችልም። እና ጭንቁ ራሱን ይጨነቅበት፣ አያገባንም። ሌላ የሚሉት ነገር አለ? ምንም የለኝም። ቴንክ ዩ ቬሪ ማች ባብዬ። እሺ ኦኬ፣ አመሰግናለሁ። እሺ እኔ ኢትዮጵያ ውስጥ ሁለት ነገር ከተቀየረ ሌላው ምንም እንትን የለብኝ። እናስወርዶት ወይስ ሚውት እናድርገው? ቦርድ ደስ ይለኛል። እሺ ታፕታፕ ባረግ። እሺ ድምፅ ስለነበረ ነው። ንጉሰ ነገስት ዘኢትዮጵያ ግራኝ አህመድና ንግስቲቱ ንግስት እንትና ዩዲት ጉዲት ስማቸው ከተቀየረ ሌላ ነገር አያስፈልግም። ከአሁን በኋላ ንጉሰ ነገስት ዘኢትዮጵያ ግራኝ አህመድ ነው መባል ያለበት። ዝም ብሎ ራሱ እንትናቸው ራሱ እኔ ስልጣናቸው ለምን ሰው እንደቀማቸው ራሱ ግራ ይገባኛል። ግራኝ አህመድ እያልክ ራሱ መጥራት የለብህም። ንጉሰ ነገስት ዘኢትዮጵያ ነው መባል ያለበት። ንግስቲትም ናት፣ ዩዲት ጉዲትም ንግስቲቱ ናት። በጣም የተበደለች፣ በጣም እኔ በጣም ማደንቃት፣ በጣም ነው ማደንቃት። ጀግና ነች። ኦርቶዶክስ ጨፈጨፈች ምናምን የሚባለው ነገር ውሸት ነው። ጡቷን ቆርጠዋት ነው፣ አሰቃይተዋት ነው። ወድ አይደለም እሷ ራሱ እንደዛ ያደረገችው። ፍቅረኛዋ ከአክሱም ቤተክርስቲያን ምናምን
ወርቅ ሰርቆ የንጉስ ልጅ ስለነበረች ፍቅር ጠይቃት እንጋባላት። እንደዛ ከሆነ ወርቅ ትሰጠኛለህ ምናምን አለችው። የለኝም ግን አመጣለሁ አለ። ከቤተ ክርስቲያን አመጣ። ማን የወሰደው ተባለ። እሱ እንደሆነ ታወቀ። እሱን እንትን ከሚያደርጉ እንደውም ገድለውት ይመስለኛል እሱ ራሱ። እሷ ጡቷን ቆረጧት። ከዛ በኋላ ነው ቤተ ክርስቲያን በእሳት ያነደደችው። ከዛ በኋላ ነው ከመሬት ተነስታ አይደለም። ቤተ ክርስቲያን የቤተ ክርስቲያን ጠላት ነች ምናምን የሚባለው ውሸት ነው፣ ፍጹም ውሸት ነው። ጠላት አልነበረችም። ጡቷ ተቆርጦ ታዲያ ዝም ብላ እንድታያቸው ነው እንዴ? እንደውም ትንሽ ነገር ነው ያደረገችው። ራሱ ከኢትዮጵያ ገጽ ታጠፋው ራሱ ደስ ይለኝ ነበር እኔ ከዛ በኋላ። ስለዚህ ንጉሶች ናቸው። ከዛ በኋላ ግራኝ አህመድ የሚባሉ ራሱም እንደዛ ነው። ኢትዮጵያ ምንድነው ይሄ የመስቀላዊ እንትን ለመስጠት ስለተፈለገ ብዙ ነገር ይደረግ ነበረ። ይሄ ነገር ለመቀልበስ ነው የመጡት። ምንም ሌላ አዲስ ነገር የለውም። ያደረሱት እንትን የለም። ራሱ ቤተክርስቲያን ያቃጥለዋል ምናምን የሚባለው ራሱ ትርክት ነው። የት ነው ቤተክርስቲያን ያቃጠሉት ቢባል አይታወቅም። ሲዋጉ የነበረው ከሀገር ነገስታት ጋር ነው። የሀገር ነገስታት ደግሞ ኦርቶዶክስ ነን የሚሉ ስለነበሩ ሃይማኖተኛ ስለነበሩ በሃይማኖት ሽፋን ስለሆነ ንግስናቸውን ሲያስቀጥሉ ስለነበረ ለዛ ነው ሃይማኖት ጋር የተያያዘው እንጂ ሃይማኖት ለማጥፋት አይደለም የተነሳው። ንጉሰ ነገስት ግራኝ አህመድ ውሸት ነው። ቤተክርስቲያን አቃጠሉ ምናምን የሚባለው ውሸት ነው። እና ምን ሊመታለ ነው? አሁን ለምሳሌ ንጉስ ነኝ የኢትዮጵያ ንጉሰ ነገስት ነኝ ብለህ አገርን እየመራሁ ነው ብለህ ቤተክርስቲያን ውስጥ ከተደበቅ ታዲያ ምንድን ነው? ምን ሊያደርግ? ስልክ ደውሎ እንትን ማድረግ ነበረበት። አይ ቤተክርስቲያን እንዳንመታ ከዛ መውጣት አለበት ሌለ ነው። የራሱ አሰላለፍ ሃይማኖታዊ ስለነበረ ነው እንጂ ከሃይማኖት ጋር ምንም የሚያገናኝ ነው ነገር የለም የግራኝ አህመድ። ከዛ በኋላ ነው ንጉስ ማን ነው የሚባለው ቂጦን ገርፈው ግራኝ አህመድ ንጉስ የሆኑት ማለት ነው። ንጉሰ ነገስት ዘኢትዮጵያ ናቸው። ዘአፍሪካ ነው ራሱ መባል ያለበት። ኢትዮጵያ ብቻ አይደለም ሲመሩ የነበረው ከኢትዮጵያ ውጭም ሲያስተዳድሩ ነበረ። ታሪኩ ይሄ ነው። ምንም ውሸት ታሪክ አይቀጥልም ካሁን በኋላ ኢትዮጵያ ውስጥ። ትክክለኛው ታሪክ ይሄ ነው። ስለዚህ ትውልድ መበረዝ የለበትም። የሌለ ምንድን ነው ያልተደረገ ታሪክ ተጽፎ ትውልዱ መጀዘብ የለበትም። በዛ ውስጥ መኖር የለበትም። መቀጠል የለበትም። መጠየቅ አለብን ነው። አሁን እንደዚህ አይነት ይሄ ጨፍጫፊ ናቸው ምናምን የሚባሉ ሰዎች የሚቃወም መጽሐፍትን የጻፉ ሰዎች አሉ። እነሱ ለምን መጽሐፍታቸው እንደ ሚዩት አድርገው ምንድን ነው የእነሱ ታሪክ አይነበብም ኢትዮጵያ ውስጥ አውቀው ነው ደግሞ ራሱ። ስለዚህ ከአሁን በኋላ እንኳን አዲስ ታሪክ አይጻፍም። ያ የተጻፈው ታሪክም ራሱ አስፈላጊ አይደለም፣ እኛን አይመጥነንም፣ እውነትም አይደለም። 99.9 ውሸት ነው የኢትዮጵያ ታሪክ። ስለዚህ በራሳችሁ እንትን ነው ትክክለኛ ታሪኩን መፈለግ ያለባችሁ። ቀጥል ማውራት ፈልጋል መሰለኝ። አንዳንድ ስትጽፍ ነበረ። ቀጥል አይደንቲቲ። አይ ባቢዬ ቀጥይ፣ እየሰማሁሽ ነው። ልታወራድ የገባው ላዳምጥ። ከታች ማዳመጥ አትችልም? እዚሁ ሳዳምጥ ነው ክብርነቱ የሚሰማኝ። ቤተ መንግስት አልገባ። የአንተ ቤት ከቤተ መንግስት አይበልጥም ብለህ ነው? እሱማ ከኢትዮጵያ ይበልጣል። ተቀበለናል። ቀጥል። ድምፅህ ግን አውቀዋለሁ መሰለኝ። አራት አውቀውም ባቢያ ታዲያ የምርህን ነው? የምር አጥናፊ ሙት አታውቀውም። ቶሱ በህይወትም የለም። እሱ ነው የማረው። ሃናን እንዴት ነህ? እንዴት ነሽ? አለሁ። እኔ እንኳን ሰላም ልበላችሁ ብዬ ነው። ዋው ደስ ይላል። እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ነሽ? ቀጥይ። አለሁ። ደስ ብሎኛል በመምጣት። እንግዲህ በአዲስ ዓመት ነው የመጣኸው። ያው ደስ ይላል። እንኳንም መጣህ። ለኛ ለምንወድህ ለምናከብረህ ስትጠፋ እንጨነቃለን። ጥላቶች ደግሞ ያው ደስታቸውን ያከብራሉ እንኳንም ጠፋልን ብለው። ስለዚህ ለኛ ለምንወድህ ለምናከብርህ የሚዲያው ድምቀታችን ንጉስ ነህ፣ ብርሃናችን ነህ። እውነት ለመናገር
በጣም ነው የምወድህ፣ በጣም ነው የማከብርህ። እንኳን ደህና መጣህ። ሌላው ደግሞ ሊዱዬንም እንኳን በህይወት ደረስክላት፣ እንኳንም አተረፍካት። ትንሽ የሆነ መንገድ ላይ ያለች ነበረች ማለት ልትጎተት፣ ያው እንደ ታሪክም በጣም ያሳፍር ነበር እውነት ለመናገር የንጉስ ባባን እንትን እዛ ሰፈር ወሰዷት ቢባል ይሄ እንደ ሀገር የሀገርንም ክብር የሚነካ ነበረ። እንኳንም መጣህ ጀግናው። በጣም ያሳፍር ነበር። ያው ይሄ ለታሪክም ሲጻፍ የንጉስ ባባን ቀሟት መባሉ ውርደት ነውና እንኳን ደርሰሃል፣ ደርሰህበታል። እንኳን ደህና መጣ። የኛ ታሪክ በአጋንንት ነው የሚጻፈው። ስለዚህ ምንም እንትን የለውም። ራሱ ጎተተን ጎተተን የምናመጣው ሰው የለም። ጎተተን የምናስቀረው ሰው የለም። ሰው በራሱ ነው የሚንቀሳቀሰው። ሀና እንደምታውቂው አመለካከት አላት። ራሱ ሊዱ የራሱ አመለካከት አላት። በሱ ነው የምትንቀሳቀሰው። እንደምታውቂው ያው 665 እኔ የተረዳሁት ምንድነው እንትናችንን ለመጉዳት የመጣች ነው የመሰለኝ። አሁን ራሱ ስሰማው ደንግጬ ላቋርጥሽ ነበረ በመሃል። እኛ እኮ እንደነሱ እኮ ምንድነው ጥቁር እንትን እያስለበስን እኮ አይደለም ሰው ሃይማኖትን የምናስቀይረው። ከባድ እኮ ነው። ሲጀመር ሃይማኖት አናስቀይርም እኛ። ሃይማኖት የማስቀየር ዓላማ ፍላጎትም የለንም። ራሱ ዓላማችንንም አይደለም። እነሱ ስራቸው እንደዛ ነው። አረብ ሀገር ጭቅቅታቸውን ለማራገፍ የወጡ ሴቶች መገላለጽ ስለማይቻል ተሸፍነው ይሳላሉ። ከዛ ተገላልጠው ደግሞ ትናንትና ዛሬ ጨለማና ብርሃን ምናምን እያሉ ፖስት ያደርጋሉ። ይሄ የነውፈ የሚባሉ የወደቁ ሰዎች ስራ ነው። ከኔ በጣም ያሳቀኝ ግን ሙስሊሞች እንዲያደርጋሉ ብሎ ሲያወራ እኔ በጣም ነበር የሳቅኩት። እንዴት ነው ሙስሊም ይሄን ድራማ ሊሰራው የሚችለው? አይሰራውም እኮ ራሱ አይመጣም እኮ። ይሸፈናሉ። ከዛስ ምን ይሆናሉ? አንገቱን ብትቆርጠው ሙስሊም መስቀል አያስርልህም። እንትን ክርስቲያን ነበርኩ ለማለት እና እነሱ ይሰሩታል። ከኛ ሰምተው እኮ ነው እንደዛ ስንል ሰምተው እነሱ እንደዚህ አድርገው ነው ፖለቲካ የሚሰሩት ይላልና የእነሱ ድራማ ነው። ይሄ ብቻ አይደለም። በነገርሽ ላይ እኔ በጣም የሚያሳዝነኝ እኮ ግብረ ሰዶማውያን ሰዎች ሊሆኑም ላይሆኑም ይችላሉ። ወንዶች ሶዶም ነን እያሉ ምንድነው የተበተኑ ወንዶች እኮ ነበሩ። ሙስሊሞች ነን ግን እንደዚህ ነን ይላሉ። ገብቶሻል? አሁን እስልምና እንትን ለማድረግ እንደዚህ አይነት ስራ እኮ መስራት እኮ አይጠበቅባቸውም። ሌላ ነገር መስራት ይችላሉ። ሌላ ትልቅ ነገር መስራት እየቻሉ ማለት ነው። በዚህ በወረደ ስራ ራሱ ክርስትናን ማስከበር የሚፈልጉት እኮ እነሱ። አሁን ለምሳሌ ክርስቲያን ያልሆነ ሌላ ሰው አሁን ኦርቶዶክሳውያን ከሆነ ኦርቶዶክስ ያልሆነ ሌላ ሰው እንትኑን ምንድነው ወሸላውን በመያዝ እኮ ነው ክርስትናን የሚያስከብሩት። ብልግናን በመስራት ሃይማኖትን ያስከብራሉ። እንደዚህ አይነት ስራ አለ። ጸያፍ ነገርን በማድረግ ሰው ሃይማኖተኛን የማድረግ ፍላጎትና ስራ የሚሰሩ ሰዎች እነሱ ናቸው። በጣም ከባድ ነው። ስለዚህ እኔ ይገርመኛል። እኔ ምን አይነት አይምሮ እንዳላቸው በጣም ነው የሚያሳዝነው። የሚገርመው ራሱ ሂጅና ተብለው የሚላኩ ሴቶች አሉ። ሂጅና እንትና በቃ አጥምደሽ ምናምን የሆነ ነገሩን ያዥ ምናምን ይባላሉ። እነሱ ደግሞ ክርስትናን የሚያስከብሩት በሌላ ሰው ወንድ ምንሽር ማለት ነው። ክርስትና ይከበራል። ውርደት ነው እንጂ የምን መከበር ነው? በጣም ከባድ ነው። ሰሊም ነው ይሰማል? ወሬ ካልኳዝ ዋለ አንተ ለበሰባ ነው አኩዛ እኔ ጋር ነው ያወራው። ባቢ አንዴ ቆይ አልተመቸኝም። ወይታችሁኝ አዳምጣለሁ የሆነ እሺ እሺ ይመች። አስገቧቸው፣ ሰዎች አስገቧቸው። አንሚት አድርጋ ጉራግኛ ስትለቅብኝ እኮ ምን አይቶ ነው ብዬ ነው። ክትፎ ይዣል መጣው እኔ አንዳንድ
አንዳንድ አለ አንድምታ ኢብራሂም ውረድ ጌም እየተጫወትክ ነው ራሱ የገባውበት ጌም ማለት ነው በ1995 የነበረ ትንሽ ስልክ ጌም እየተጫወተ ገባ አቃጥለ ዳቦ ጋገርበት ኢብራሂም ተለማመዱበት ስልጣን ያላችሁ ሰዎች ለእናንተ እንትን እናድርግ እንደዚህ ነው ማውራት ፈልገህ ነው አይደለም ባቢ በጣም እንዳወራ ፈለክ ምንድነው ማዳመጥ አይቻልም በጆሮ ነው እንደምታወራው አይደለም እና ሚት ከፈትክ ምን ልበል ታዲያ ለመስማት ነው ሚት የከፈትከው አንድ ደደብ እየተጠየቀ ምን አለ በጣም ከባድ ጥያቄ ጠየቁትና ከዛ መልስ አሉት አይ እኔ ኮሚት አደረጋችሁን ስለነበረ እኮ አልሰማውም ሲጨንቀው እና በጣም ከባድ ነው ኡስታዝ ጀማል ሰላም ብያለሁ ወይ ባቢ ሰላም ብያለሁ እንዴት ነህ ያ ሰላም ቅድም እኮ አረፍ ብዬ ስነሳ አይኔ ነው ወይስ ምንድነው በጣም ደስ ብሎኛል ባቢ ስለመጣልኝ እንዴት ነህ አለን አይ ምናልባት በራስ በግል ጉዳይ ካልሆነ በስተቀር ምንም ቢመጣ ምን ትጠፋለህ ብዬ አላስብም ብቻ ስለመጣ አጠቃላይ ደስ ብሎኛል ደህና ነህ አዎ በግል ነው ስራ ነው እየቀጠቀጥኩ ሰላም አለይኩም እስኪ ጣልቃ ትግበስ ወአለይኩም ሰላም ወራህመቱላሂ ወበረካቱ ቆይ ሰላም ልበሉ ኡስታዝ ቆይ አንከራተውኝ እኮ ከፍቷል ይሉኛል እኔ ቲክቶኩን ዞሯለሁ መንፈስ ሆነብኝ ኤአይ ሆነ ነው እንደመጣው ሁላችንም ነው አንተ ብቻ አይደለም ጀነራል ሁላችንም እንደዛ ያለ እንዳለ በቃ እኔ እዛ መሐመድ ገጣጣው የሚባል ጋር እየቀጠቀጥኩ ኮመንቱ ባቢ መጥቷል እንዳለ ቀዘኑ ነው ከዛ ወርጅ ቀዘኑ አዎ ገጣጣው እሱ ጋር ገብተህ ምን ታወራለህ አንተ ትራስ እየረገጥኩት ነበር ወሬ ለማይ ዝም ብዬ ልደበርበት ብዬ እየረጋገጥኩት ነበር እንዴት ነህ አሎ ሰላም ነኝ እንዴት ነህ አይ ደህና ነው ወፍራል ድምጽ ጎርን እሺ ኡስታዝ ጀማል አፉ በለኝ ያው ሚውት ላላ ወላሂ ጨርሻለሁ አጥሉ በቃ ያው እኔ ራሱ ላቋርጠው ነበረ ማን እኔ ወይስ ጀነራል እንጂ እሱ ችግር የለበትም እንትን ስለሚል ብትቆጣው ራሱ ምንም እንትን የለውም ይሰማል አይ ዛሬ በነገራችን ላይ ያንተ ናፍቆት ነው እንደዚህ ያደረገው እንጂ ሌላ ጊዜ እኮ ከታች ካገኘን ንግግሩን አቋርጠን ነው ኡስታዝ ጀማል እናስገቡት የሚለው እኮ ዛሬ ግን አልፈርድበትም ያ ችግር የለውም ስሜትም ሊሆን ይችላል እንትና ጋር ነበርኩ እያለ ነው ታዲያ የሌላ ቦታ አጀንዳ ይዞ መምጣት የለበትም እንደዛ ከሆነ ወደ ታች ነው የምልከው ናፍቆቱ ፍቅር ነው መሆን ያለበት እሱን እኔ መስማማለሁ በተለይ የዛኛው ሰው አስፈላጊ አይደለም ራሱ ወስዶ ምን ብሎ ራሱን አሳድሶ በአዲስ መንፈስ ነው እንጂ መምጣት አለበት ያንንም ወደዚህ እንዴት ሊሆን ይችላል እኛ ያለንበት ዓለምና እሱ የመጣበት ዓለም ሰምና ምድር ነው እዚህ ደስታችንም የምናጣጥመው ከባድ ነው ጀነራል ያው ሜዳውን ለቅቅ ያለው ነው ተቀጥሉ እኔ ግን ቆይ እስኪ አህመድ መሐመድ የሚባል ሰው እስኪ እና አላስገባ ጀነራል አውራት ብላል ቆይ እንዳታዘቡት ግን አህመድ መሐመድ ምናልባት አሁን እንደዚህ ያልከበት ምክንያት የግል ፍላጎት የግል ስሜት መሰረት አድርገና ወይስ አጠቃላይ ሸሪዓን መስመር አድርገና እስኪ ግባ ማለት እኔ የማውቀው ነገር ስላለ ነው ሀቢቢ ይግባ ምን ማለት ነው ከዚህ በፊት ገብታ የሆነ ነገር ተሳሰትከ ከዛ በኋላ የሆነ ነገር ተሳስተሃል ተባልከ መሰለኝ እንደዚህ ለምን ትላለህ ለምን መጣህ አንተ እሺ እንደዛ ከሆነ እኛ ጋር ነው እንደዛ የተባለው
አይ ሌላ ቦታ ነው። እኔ ነው ኡስታዝ። ኧረ ሀቢቢ አንተን አይደለም። ጀነራል እንዴት ነህ? አሉ አልሐምዱሊላህ። እዚህ ኮመንት ላይ አህመድ በሰላም ነው ሀቢቢ? ቶ ዝም ብዬ ነው። እኔ ደስ ይለኛል አንዳንድ ሰዎች እንደዚህ ሰዎች ጋር መመላለስ ደስ ስለሚለኝ ነው ናግባ ያልኩት። እንዴት ነህ? አዎ በጣም በቃ የመጨረሻ ክራውድዶኝ ነበር። ሰዶምን እየረገጥኩ ነበርና ራን ይሄ ሙሉ ነው የናፈቀኝ። ሰዶም ራን እና እረፍት አሪፍ ነበር። እረፍት አሁን ነው እኮ እረፍት ጀነራል ባቢላን ይሰማል። አሁን ነው እረፍት። በቃ አባዬ አሁን በቅልበታል። በደንብ ነው የሚሰማው። በደንብ ነው የሚሰማው። ይሰማል። ኦኬ አዎ ይሰማል። እና ትንቢት ተፈጽሟል። ብዙ የተፈጸሙ ትንቢቶች አሉ። በነገራችን ላይ ያጀማ እንትን እንዳትሉ እኔ ፈርሜያለሁ። ሐዋርያ ተደርጌ ተሾሜያለሁ። ከሙስሊም ብቸኛው ሐዋርያና አገልጋይ እኔ ነኝ። በፈቃዴ ነው የገባሁት እና ያው ፈርሜ ስለሆነ የገባሁት መረጃ ካልሰጠው ያለውን ነገር ካላሳወቅኩ በሞት ያስቀጣል። ከባድ ነው እና ከስር ኮመንት ላይ ምናምን ነገር የሆነ ገጭጓ እንዳትሉ ይቀየርባቸዋለሁ እና ሪፖርት ማድረግ ስላለብኝ ነው። ትክክል። እና ካህናችን ያው ትንቢት ተፈጽሟል። አንቋራሪው ሮጧል። ትንቢት ያው ተናግረን ነበር። ሰው አልሰማ ብሎ ነው። ተአምር ይፈልጉ ነበር። አንተ ደግሞ እንዲሁ በደረቁን የነገርካቸው ወይ ዝናብ ማዝነብ ነበረብህና ከአሁን በኋላ ትንቢትን ስትናገር አንድ ተአምር አክልበት። ይሄ የህዝቡ ጥያቄ ነው። ስለ የትኛው ነው የምታወራው? አሁን ብዙ እንቁራሪቶች አሉ። ለምሳሌ ሌላ የሚሰው አንቋራሪው የዘይት ጀሪካ ነው። አው እንግዲህ አንቋራሪው የዘይት ጀሪካ ነው። እንዲህ ብለህ ጥራኝ የሚለው ያው በኮድ ነው። ስሙ ረክሷል፣ አይጠራም። አሁን አንዳንድ ሰዎች የማን ነው ሚዩት አድርጉ። አንዳንድ ሰዎች የሚገርምህ ነገር እኔ እውነት ለመናገር እኔ በጣም ባደርጋቸው ለመረዳት ባደርጋቸው ብረዳቸው ራሱ መጨረሻ ላይ ሆነው ያገኘኋቸው በጣም የዘቀጠው በጣም እንደዚህ አይነት ሰዎች አሉ። ገብቶሃል አባባሌ? አሁን ከነሱ አንዱ ነው። አሁን እሱ ሰው እዚህ ጋር ስሙ መነሳት በጣም ከባድ ነው። ልክ ነህ። በሌላ ነገር ብለህ ስለሱ ማውራት ራሱ እንኳን አስፈላጊ አይደለም። አሁን ስለ በክት እንዴት ይወራል? ስለ ሞተ ሰው እንዴት ይወራል? ነፍሴ ማር ነው የሚባለው። ከባድ ነው። የወደቁ ሰዎች ናቸው እነዚህ ሰዎች፣ ሽንት ናቸው። ገብተዋል። እርጥብ ሰገራ አይነት ሰዎች ናቸው ሰገራ። አዎ ካህኔ አየህ፣ ትንቢቱ ተፈጽሟል። ስም ሰይሜለት ነበር፣ ፖስቱን ላድርጌዋለሁ። አየህ ሰገራ ብዬዋለሁ። አይገርምም? ገብተው ቤት የለም። የምርም ካህን አንተ የምርም እንደው መንግስት ትምጣ፣ ዘመን ይባረክ፣ ስም ይቀደስ። አሜን በሉ ከስር አሜን በል። አተ ዝም ብላ አታፍጥ። እንዲህ ነው የምትቀበለው ሰው? እንደው ላይቭ ሆነ እንጂ ቄጠማ መጎዝጎዝ ነበረብህ። አናት ላይ አዋራ መነስነስ ነበር። አሜን በል። ታብታብ አድርግ ደግሞ። አሜን ዳይ ጻፍ። አሜን። አው ቀጥል ካህኔ። እንግዲህ ምራቅህ እስክትመጣ ምን ላድርግ? ቦታውን ለያዝ ብዬ ቀጥል። ትንሽ ሚዩት አደርጋለሁ። ቀጥል። እሺ በተናገርነው ላይ ሀሳብ ተቃርሞ ያለው ካለ እንግዲህ ራስን ሰዋ። ኮሜንት ላይ አንድ ቁጥር እዛ ተጠርቶ ይካሄድባል። ሰገራን የምደግፍ ማንኛውም ሰው ይመጠጣል። ታውቃለህ አይደል? ትመጠጣል። ይህን ይመስላል። ፈታ እንላለን። ሌላ ደግሞ እንትኖችም
ዋቴዎች እስር ኮመንት ላይ አቁሙ። በቃ እኛ እየተጫወትን አንዳንዴ አራዳው ሁሉ ቦታ ላይ ስትገቡ ሃይማኖታችሁን ወክላችሁ አይደለም የምትገቡት። ማንነትን ይዘው የምትገባበት ቦታ አለ። ገባ አራዳ ያለበት ቦታ ላይ እኔ እምነቴ ምን ማለት ማተር አያረግም። ስለ ሃይማኖት አይደለም የምንኖረው፣ አጠቃላይ ባለው ነገር ላይ አንስተን መፍታታን መብታችን ነው። ይሄ የአራዳ ልጅ ባህሪ ነው እና ሰገጤዎች ካላችሁ ሪኩዌስት አትላኩ፣ ቤቱንም ጆይን አትበሉ። እንለያቸዋለን በጠረናችሁ። እኔ ይሸተኛል፣ ፋራ ሰገጤ ሰዶም ምናምን ሲመጣ ይሸተኛል። የምሬን ነው መነግራችሁ። እንዳየሩ ነው፣ እንደ ነፋሱ ነው የምትሆነው። ጭዌ ካለ ትጫወታለህ። እንግዲህ ግጥሚያ ካለ በሃይማኖት ጉዳይ ደግሞ ታስተነፍሷለህ። በዛው ልክ እርድናውም እውቀቱም ገብቷል። ለእምነት ያለህ ታማኝነትም በዛው ልክ ነው መሆን ያለበት። እና እንደዚህ አይነት ሙድ ያላችሁ ልጆች እምነታችሁን አንመርጥም። ተከሰት፣ ግባ፣ ገስት ላይ ፏብል። ታለንት ያላችሁ ሙዚቃም ይሁን ማንቋረርም ፉጨት ምንም አያሳስብም። ዋናው አራዳ ሆነና ነው። አሰግጥ፣ አዶናይን አትሆንብን። ገብቷችኋል? እሱን ነው የምንለው። እና አሁን ኡስታዝ ጀማል አለ እያያችሁት ነው አይደል? ግሙዱን አውቀዋል። አራዳ ኡስታዝ ነው። በቃ ገባ። እንዲህ አልሳቀቅም። እንዲህ አይነት ሰው ሆኑ ስትመጡ እና ጆይን ስትሉ የሆነ ገና ስማችሁን ስናየው የምታሳቀቁን አይነት ሰዎች አትሆኑ። በቃ ፈታ በሉ የአራዳ ልጆች እባካችሁ። እንደዛ ነው መሆን ያለበት። እና ካህን አልተመለሰም አያለሁ፣ እየሰማሁ ነው። በአጠቃላይ እስኪ አንዳንድ ሰዎችን እንኳን ስማቸው እየተነሳ ምንም ስለማይመጥኑ ጊዜ አለን። ምናልባት እንቅልፍ እንትን ካደረገን እንጂ ጊዜ አለን። ስለዚህ በአጠቃላይ ቲክታክ ምን እየተደረገ ነው? የሆነ ቦታ ላይ አይቼ ነበረ። ምን ገጥሟቸውን የጠፉት እነዚህ ሰዎች ምናምን ተብሎ ተጽፈው ነበረ በእነዚህ በዘገምተኛ ትውልዶች እና ምን አዲስ ነገር አለ? ያጋጠመ የተፈጸመ አዲስ ነገር አለ ወይስ እንደነበረው ነው? አሁን አንዳንድ ሰዎች በተለይ በንጽጽሩ ዙሪያ እረፍት ላይ ስለሆኑ አንዳንድ ሰዎች መሰለኝ። በነገርህ ላይ እነዚህ ሰዎች እኮ መስራት የሚችሉት እንትኖቹ ሲኖሩ ናቸው። አሁን ለምሳሌ ኦርቶዶክሳውያን በንጽጽር ዙሪያ መስራት የሚችሉት ሙስሊሞቹ ከሰሩ ነው። ለምን መሰለህ? ከሌሉ ምን ይሰራሉ? ምን ያደርጋሉ? ስራቸው ፉክክር ነው። እየተፎካከሩ ይሄ ምንድን ነው? በስድብም በማያስፈልግ ቃላቶችን እንትን እያደረጉ ይሄ የበላይነትን ማረጋገጥ ይፈልጋሉ እንጂ እውነት ተሸክመው መጥተው እውነትነትን ለማረጋገጥ የሚሰሩ ሰዎች በጣም ትንሽ ናቸው። ስለዚህ እነሱ እንኳን ራሱ መስራት የሚችሉት ሙስሊም ኡስታዝ ነን የሆኑ ሰዎች ንጽጽር ላይ እየሰሩ ከሆነ ነው መንቀሳቀስ የሚችሉት እና እነሱ እረፍት ላይ ናቸው መሰለኝ። አላውቅም፣ እንደዛ አይነት ነገር የተረዳሁት አሉ። ግን እነዛ ሰዎች ጀነራል አው እውነት ለመናገር ባቢላን እውነት ለመናገር የምር ያው ጀማውም ከስር ስማና አቅማቸውን የታየው እኔ መጥፋታቸው ተመችቶኛል። እነ ተራራው ለካ ሰው ለመፈመስ ወይም ደግሞ ከፍ ብሎ ለመታየት ተራራውን እንደምንም ተጣብቆ መታየት አለበት ወይ ባጡ ትከሻው ላይ ቁጭ ብሎ መታየት ነበርና አቁን ለመናገር እንደኔ በኮንፊደንስ ሁለቱንም ቦታ እየሸፈንን ነበር። ሁለቱንም ቦታ እየሸፈንን ነው ስንል ለከርከሮም በልኩ ሳር ስንሰጥ ነበር። ከዛ በኋላ ደግሞ የተራራውን ቦታ ለመያዝ የሚሯሯጡትንም በጣም ነው የሚያስቁ። እንዴት አድርጌ እንደምነግራችሁ አላውቅም። ጠፍተዋል። ለምንድነው የጠፉበት ምክንያት? እኛ በሁለቱም ቀለም ስለምንጫወት እንዳመጣጥ ነው የምናስተናግድ። ያው ታውቋል፣ ባቢ አይነገርም። እንደነ ተራራው አይነት ያሉት ሰዎች ያው እውቀት ላይ ነው የእምነታቸው ደረጃም እውቀታቸውም ስብዕናቸውም ሁለቱ ሜዳ ላይ መጫወት አይችሉም። እና እንደኔ እንደኔ አይነት ሰዎች ቢበዙ መልካም ነው ብዬ እመርጣለሁ። የምሬ ነው። ገብቷል? ሁለት ስድብ አንድ አዲስ ማለት ነው። ለእነዚህ ሰዎች የሚሰራው ይሄ ነው። አሁንም የምናገረው
ኡስታዞች እነ ተራራውን በቃ ሰው መምረጥ አለባቸው። አንዳንድ ሰዎች ዲስከስ ስታረጉ ውይይት ስታረጉ ሰው ምረጡ። በቃ ምድር ማድረግ ያለባችሁ እንደውም ባትወያዩስ ቤት ከፍታችሁ የሚሰማ ቁጭ ብሎ ይስማ ከስር። ውይይት የሚፈልግ ሰው ግን ወደኛ ይምጣ። እንዳመጣጡ ስለምንመልሰው ገብቷል አይደል? ጋጠ ወጡን በልኩ ትሰጠዋለህ። መወያየት የሚፈልጉንም ልክ እንደዛው እና ለካ ጊዜ አባክነናል። ማድመጥ እያለብን ስንት ቀንዳም ገና ሃሁን ያልፈታ ጥርሱን ፍቆ ማያቅ በእግሩ ያልቆመ ሰው ከኛ አሳልፈን ሰተን እነሱ ጋር ገስት ላይ ያስቀምጠን ከነሱ ጋር አታካራ ሲፈጥሩ ጊዜ በማሳለፋችን ወላሂ እኔ ተጸጽቻለሁ። የምሬን በጣም ሌሎችም እከኮች አሉ እኛ ውስጥ ያው ታውቁታላችሁ፣ ሄደንበታል በደንብ። እነሱ ራሱ ገስት ላይ አንድ ላይ መቀመጥ የለባችሁም። ሙስሊም ይህንን መስራት አለበት። እኔ አሁን በቃ የምሬን ነው የምነግራችሁ። በቃ በሽተኛ ሆኛለሁ፣ እውቀት ተጠምቻለሁ፣ ንግግር ናፍቆኛል። በቃ ድምፅ በራሱ የወንድ ጠረን ታውቃላችሁ እንዳለ በቃ ላት ነው የሚመጣው። እና ለራሳችሁ ነው ምንድነው አሁን የምትሰሙት እየዞራችሁ በየቲክቶክ ስክሮል እያረክ በቃ ዳንስ ምናምን ነው አይደል የምታየው? እሱ ለአይንህ ነው የሚሆነው። የልብ ቀለብ ምንድነው? እውቀት ነው። የልብ ቀለብ የተለየ ሐሳብ ይዞ የሚመጣ ሰው መስማት፣ ሆድህ ምግብ እንደሚፈልገው ሁሉ ማለት አሁን የምሰማው ሰው አጥቼ ነው እንጂ የራሴ ድምፅ ራሱ ለራሴ ያስጠላኝ። አንዳንዴ አጠገብህ ያለን ነገር ያው አታውቀውም፣ ሲርቅ ነው እንትን የምትለው ጥቅሙን የምታውቀውና እንትን አትስጡ። በቃ የማይገናኝ ነገር ለማስማማት ራሱ የምትሞክሩ ሰዎች ትገርሙኛላችሁ። ገብቷል ብችል ማለት ነው ከምድረ ገጽ ማጥፋት ነው። በቃ የሆነ በኒኩሌር ኃይል አላለት በቃ እንዲተን ማድረግ፣ ሳያጣጥር እንዲሞት ማድረግ። ካለፈ በኋላ ነው የሚቆጨኝ። የምሬን። ለምሳሌ እኔና ባቤ ታፈንበት ጊዜ ትዝ ይላችኋል፣ ታስታውሱታላችሁ። ሰገራው አፉን ሲከፍት ማለት ነው አገር ላይ የተመወት ነው። በሜሴጅ ነው የተጻፈልን ላሽ ምናምን ተብሎና የዛን ቀን ሰው በመስማቴ በጣም ነው የምጸጸተው። አላህ ምስክሬ ነው። በጣም ነው የሚቆጨኝ። በቃ ውስጤ ያውቀዋል፣ ውስጤ በደንብ ነው የሚያውቀው። ግን ይሉኝታ ገና ለገና ሼም ይዞኝ ሰው ራሱን ተራራውም ስለነበረ ማለት ነው በቃ በህይወቴ የሚጸጽተኝ ያን ቀን። አሁን እንደዚህ ስላችሁ በሃይማኖት ብቻ አይደለም፣ በተለያየ ነገር ተሰጥኦ ያላቸው ሰዎች አሉ። እነሱን እንግዲህ መምህር እኮ ነው አትከፍልም እንጂ ታውቃለህ። ንግግሩ ራሱ ከተመቸ በቃ መምህርህን ፈልጋ አታገኙም። አጋጣሚ ነው ይሄንን የሚሰጥህና እንደ ቀልድ አትዩት ነው። ህይወታችሁን የሚለውጡ ብዙ ሰዎች አላችሁ፣ እናንተ ቦታቸውን ያላወቃችሁ። አንድ እከካም ተነስቶ ከሱ ጋር ተፎካክሮ ወይ ተሰዳድቦ የሚሆን ተችቶት የሚሆን ለመፈመስ ሲሞክር መቅጨት አለብህ። በቃ አካውንቱን አንድ ላይ ግር ብለህ ሄደህ አዘጋው። አንድ የማይረባ ሰው ፈመሰ አልፈመሰ ምን ያደርግልህ? አሉ እድሜ ልካችሁን መጽሐፍ ላይ ተኝተው እነሱ እኮ ምንም አይጎልባቸውም፣ ግን አላረ ለሆነ በቃ ሰው ለመቀ ጀነራል ብትተነፈስ ይሻላል ብዬ ነው እንጂ የሞተ ነገር ነው እየቀሰቀስክ ያለው። ምንም አያስፈልግም፣ ራሱ መነሳት የለበትም እንደዚህ አይነት ነገር። ይገደል። አይ የሞተ ነገር ነው በራሱ ፍቃድ፣ ስለዚህ አስፈላጊ አይደለም እንደዚህ አይነት ነገር። እኔ በአጠቃላይ ነበረ እኔ የጠየቅኩህ እኮ አሁን ስለ እንቁራሪቶች ነበር እኔ የጠየቅኩህ። አንተ ስለሌላ ነገር መተንፈስ አለብህ ብዬ ነው ዝም ያልኩት እንጂ የሞተ ነገር ነው አስፈላጊም አይደለም ራሱ። ገብቶሃል አባባሌ? ቀሎኛል። ታፍኜ ነበር ለወራት ቀሎኛል። ኦኬ እሺ በጣም ታፍኜ ነበር። የት ሄጄ ልፈንዳ ታዲያ?
ትቀልዳለህ እንዴ? ከባድ ነው። እሺ ያውሩ እስኪ እዚህ ጋር ያሉ ሰዎች እስኪ ያውሩ፣ ይተንፍሱ አይደል? ይተንፍሱ። ጉዳይ እሺ ምን አዲስ ልንገር? አዲስ ነገር ምን ልንገርሽ? አዲስ ነገር ምን ልንገር? አይቀደን እንዝፈዋለን፣ ችግር የለውም። ጊዜ አለን ብያለሁ እኮ እኔ አልወጣም። ራሱ እረፍት ነኝ፣ ምንም ስራ የለኝም። ስለዚህ አልተኛም፣ እረፍት ነኝ። ስለዚህ አልወጣም። ንግስቴን ተዋወቅልኝ። ይሉ ከስር ታውቃታለህ? ማንን? ንግስቴን ከስር ይኸው ቬሎ ለብሳ ደምቃ አታይም? ንግስትህ ማን ናት? እሱ በምንድን ነው የነገሰችው? ልቤ ላይ አንግሻታለሁ። በቃ አደራ። ይኸው እኔ እኮ አመንኩኝ እኮ ትቀማለህ እንዳቀም። ሱሱ ማለት ያኛ ውዳቂ ሰው ፖለቲካ የሰራባት ልጅ ናት አይደል? እንደዚህ አይነት ነገር አልወድም እኔ እኮ። ታዲያ ጀነራል ለአንተ ብዬ ካልሆነ እኔ አይመቸኝም። በቃ ያዝልኝ፣ ጠብቅልኝ። እሺ ቀጥሉ። ኡስታዝ ቀጥል። አፉ በለኝ። በቃ ጨርሻለሁ ኡስታዝ። ካሁን በኋላ አልተነፈስም። አይ ሳቢሩ ይተንፍስ ብዬ ነው። እሺ እኔ ማውራው ነገር ነው አለ ሳቢር። እሺ አውሩ። በቃ እኔ ሄጄ ፍርፍሬን ይዤ ልምጣ። ቆይ ምን ወደ ነው እንጂ እኔ አክላ ወርተናማ እኛን ማዳምጠን እንጂ ቴሌቪዥን እንደ አንተ ሰምተን ነው። አይ ምግብ ላመጣ ነው ኡስታዝ አለው። እሺ ቀጥሉ። እኔ የሆነ ነገር እያደረግኩ ስለሆነ ነው። አልሐምዱሊላህ ረቢል ዓለሚን። ሳቢሩ አህለ እንዴት ነህ? አለሁኝ አልሐምዱሊላህ። ባቢ ደህና ነህ? እንዴት ነህ? ሰላም ነኝ አለሁ። አለን አልሐምዱሊላህ። እሺ ያው ጀዛኩሙላህ ኸይረን ለእድሉ። ግን ያው አንዳንድ ነገራቶች መተዋወስ ይኖርብናል። ከዛ ነገር አንጻር ኢንሻአላህ ትንሽ የደቂቃ 3 ደቂቃ ተጠቅሜ ወይ እስከ 5 ደቂቃ ባለው ለተጠቀምና አንዳንድ መልእክቶች እንማማራለን። 300 ምናምን ሰዎች አለን። የተወሰኑ ነገራቶች እንማማራለን። ያቁም ነገርም ጣል ያደረግንበት የተሻለ ነው ብዬ ነው። ቀልድ ብቻ ሲሆን ያው ቀልብ ያደርጋል አብዛኛው ጊዜ ማለት ነው። እና ኢንሻአላህ ምንድነው የተፈጠርንበት ዓላማ አንዘንጋ ነው። ወንድም እህቶች ሙስሊሞች ማለት ነው። የተፈጠርንበት ዓላማ አንዘንጋ ማለት የምፈልገው እርሱ ምንድነው አምላካችን አላህ ግልጽ በሆነ ነገር ግልጽ በሆነ ቃል ነግሮናል። የሰው ልጆች ለምን ዓላማ እንደፈጠራቸው ሱረቱ ዛሪያት ላይ ምዕራፍ 51 ቁጥር 16 ላይ ኢላ ሊያዕቡዱን ነው የሚለው። ሰዎችም ሆነ ጋኔኖች አልፈጠርኳቸውም እኔን ሊያመልኩኝ ቢሆን እንጂ እያለ አምላካችን አላህ ይናገራል ማለት ነው። ስለዚህ የተፈጠርነው ለዚህ ዓላማ ነው። አምላካችን አላህን በብቸኝነት ልናመልክ ነው። ከዛም በኋላ የምንመለከታቸው ነገራቶች በአጠቃላይ አምላካችን አላህን በምናመልክበት ጊዜ እንድንጠቃቀምበት እንዳንቸገር። ሱብሃንአላህ ትመለከታላችሁ። እነዚህ በአጠገባችን በዙሪያችን ያሉትን ነገራቶች በአጠቃላይ መጠቃቀሚያ የሆነን ዘንድ ነው አምላካችን አላህ የፈጠረልን ማለት ነው። ከምግቦችን ብትሉ፣ ከልጆችን ብትሉ፣ ከእንስሳዎች ሁሉንም ነገራቶች ማለት በሚቻል ሁኔታ ለዚህ ዓላማ የተፈጠርንበት ዓላማ ግቡን እንድንመታ አምላካችን አላህ ያመቻቸበት መንገድ ነው ማለት ነው። በምሳሌ እናድርገውና አንድ ምሳሌ ላስቀምጥላችሁ። ለምሳሌ አንድ ተማሪ ከሆል አንደኛ መውጣት ይፈልጋል አይደል? ከሆል አንደኛ መውጣት ይፈልጋል፣ ጎበዝ ተማሪ መሆን ይፈልጋል። ከዛም በኋላ ምን ያደርጉለታል ወላጆቹ? ለዚህ ተማሪ መጽሐፍት፣ አጋዥ መጽሐፍቶች ከዛም በኋላ በሚፈልገው አይነት ይደረድሩለታል። ከዛም በኋላ ስለ ምግቡ ማሰብ የለበትም። ምግቡ በአጠቃላይ ይሸፈንለታል። ምግቡ ይሸፈንለታል፣ ልብሱን፣
ማንበቢያ የሚያነብበት እነዚህ ነገራቶች በአጠቃላይ ማለት ነው። ሐታ ጊዜው እንዳይባክንበት ራሱ ትራንስፖርት መጠቃቀሚያ መመላለሻ ምናልባት በእግር ምናምን እየተመላለሰ ጊዜውን እንዳያልቅበት የማጥኛውን ሰዓት እንዳያልቅበት ምን ያደርጉለታል? ትራንስፖርትንም ጭምር ይሸፍኑለታል ማለት ነው። ከዛም በኋላ ሰውዬ በቃ ፎከስ ማድረግ ያለበት በምንድን ነው? በዚህ በቃ አላማው ላይ ነው። በቃ አንደኛ ወጣለሁ ወይም ደግሞ ጎበዝ ተማሪ መሆን እፈልጋለሁ የሚለውን ነገር ነው ፎከስ ማድረግ ያለበት ማለት ነው። ከዛ ውጭስ ከዚህ ከአላማው የሚያስቱትን የሆኑ ነገራቶች መራቅ አለበት። ከዛም በኋላ አላማው እንዳይረሳ አላማውን ግቡን ጽፎ መስቀል አለበት። ገባችሁ አይደል? ከእንቅልፉ ሲነሳ በሚያየው መልኩ በሁሉም አይነት ሁኔታ ይህን አላማው ግቡ ካጠገቡ ዞር ሊል አይገባም። ገባችሁ አይደል? በቃ ሲነሳ ከእንቅልፉ ሲነሳ ወይንም ደግሞ በደከመው ሰዓት እነዚህ ነገራቶች የሚያስታውሰው ነገር ማድረግ አለበት። ገባችሁ አይደል? ልክ እንደዚህ ሆኖ እኛም ልክ በዚህ መልኩ ነው ነገራቶች ልናደርግ የሚገባው። ወሊላሂል ሐምድ አምላካችን አላህ መመሪያ የሆነን መጽሐፍ ሰጥቶናል። ከዛም በኋላ ይሄን ያደረገ እኔ ዘንድ ትልቅ ደረጃ አለው ብሏል። ገባችሁ አይደል? ይሄን ያላደረገ ከነዚህ ነገራቶችን የራቀ በቃ ዋዲህ የሆነ በጣም ግልጽ የሆነ በጣም የተብራራ የሆነ ነገር ተሰጥቶናል። ከዛ ባለፈ ደግሞ ምን ተመቻችቶልናል? ሱብሃንአላህ ዑለማዎች የሚያስተምሩን የሚያስቀሩን የሆኑ በእያንዳንዱ መስአላ ላይ ማለት በሚቻል ሁኔታ በእያንዳንዱ ነጥቦች ላይ ማለት በሚቻል ሁኔታ ግልጽ አድርገው የሚያብራሩልን የሆኑ ዑለማዎች ተሰጥቶናል። አምላካችን አላህ ይህን ሰጥቶናል። ሱብሃንአላህ። ከዛ ባሻገር ደግሞ ቴክኖሎጂውን ተመልከቱት። እንደው በቃ በዱንያ ነገራቶች ቢዚ ሆኛለሁ፣ በተለያዩ ነገራቶች ቢዚ ሆኛለሁ፣ ስለዚህ እነዚህ የምማርበት ጊዜ የለኝም ምናምን ብለን ራሱ ምንም አይነት ሰበብ እንዳናቀር አምላካችን አላህ ቴክኖሎጂውን ምን ያክል እንዳዘመነውን ተመልከቱ። በእጃችን ላይ የፈለግነውን ኪታብ በስልካችን ማለት ነው አጠገባችን ቁጭ ብሎ ከኛ የሚጠበቀው ምንድነው? የምንፈልገው ቦታ ላይ ገብተን አውርደን ዳውንሎድ አድርገን መስማት። ተመልከቱ ሱብሃንአላህ ምን ያክል ነገራቶች እንዳመቻቸልን ማለት ነው፣ ምን ያክል ገር እንዳደረገን ማለት። ስለዚህ እነዚህ ሁሉ ለሚያስተነትን የሆነን አካል እነዚህ ሁሉ ሁጃዎች ናቸው። ነገ አምላካችን አላህ ዘንድ ስንቀርብ በቃ በዚህ ምክንያት ነው ብለን ራሱ ምክንያት እንዳንሰጥ አምላካችን አላህ ምን አድርጎናል? ነገራቶችን ሁሉ አመቻችቶልናል ማለት ነው። ስለዚህ አይ በስራ ቢዚ ነበርኩኝ ሁኔታዎች አልተመቻቹልኝ፣ የለም አይሰራም፣ ወላሂ አይሰራም። ምክንያቱም በቃ አሁን እዚህ ጋር ኦልሞስት 300 ምናምን ሰዎች አለ። ሁላችንም የአንድሮይድ የስማርት ስልክ ነው የምንጠቀመው አይደል? ስማርት ስልክ ባንጠቀም ምን አናደርግም ነበር? እዚህ አንሰባሰብም ነበር። ከዛ ባሻገር እንደውም እኮ ስማርት ስልክ ከመምጣቱ በፊት ሚሞሪ የሚባል ነገር ነበረ። ትንሿ ስልክ ላይ ቁርአኖች፣ የተለያዩ አስተምሮች ምናምን እሱ ላይ ተጭኖ ይሰማ ነበር። አሁን ግን የምንፈልገው በቃ ሄዳ አስጭነ ምናምን ነበር። አሁን ግን የለም፣ እጅ ላይ ቁጭ ትላለህ፣ በቃ አውርደህ እነዚህ ነገራቶች የተፈጠርክበትን ዓላማ በደንብ የሚያብራሩልህን የሆኑ ኡስታዞች የእነሱን ሪከርዶች ሲምፕል የምታገኝበት መንገዶች ተመቻችተውልሃል። ቢሰማ የማይሰለች የሆነ ቁርአን አለ። የነቢ ሰለላሁ ዐለይሂ ወሰለም አስተምሯል። እነሱ ፍትፍት አድርገው በምታውቀው ቋንቋ በእያንዳንዱ ቋንቋ ማለት በሚገባህ ቋንቋ ሐታ እንደውም በአማርኛ እኮ አይደለም እንደውም አልፎ ተርፎ በኦሮምኛ ሳይቀር በደንብ አድርገው ፍትፍት አድርገው የሚያጎርስ መጥቷል። በጉራግኛ በል በስልጥኛ በል በየትኛው ቋንቋ ብትሄድ የሚያብራሩልህ ኡስታዞች አሉ። የተፈጠርክበትን ዓላማ የሚያብራራልህ የሆነ ማለት ነው። እነዚህ ሊሰለች የሚገባ ነገር አይደለም። ሐቂቀተን ወላሂ ወደዛ ካልተመለስን በስተቀር የህይወትን ጥፍጥና እናገኝ። የተፈጠርንበት ዓላማ ላይ በዛ ዙሪያ ላይ ካልተሽከረከረን በስተቀር የምንሰማው ነገር በአጠቃላይ ይሰለቸናል ማለት ነው። በሁሉም ነገራቶች ላይ የተሳነፍን እንሆናለን። በሁሉም ነገራቶች ላይ ለምን ከተፈጠርክበት ዓላማ ውጪ ነው እየባዘንክ ያለው። ከዛ ውጪ ወላሂ ሁሉንም ነገር ይሰለቻቸዋል፣ ሁሉንም ነገር። ሌላኛው ምንድነው? ከነዚህ ነገራቶች የሚያዘናጉን ነገራቶች ማዕሲያዎች ላይ ማብዛታችን ነው። ማዕሲያዎች፣ ወንጀሎችን የአላህ ሐራም ያደረጋቸው ነገራቶችን መዳፈራችን ለዚህ ነገር ዋና ሰበብ ይሆናል ማለት ነው።
ስለዚህ ኦፍ ኮርስ ሁላችንም እንሳሳታለን። ነብዩ ሰለላሁ ዐለይሂ ወሰለም ሁሉም የአደም ልጅ ተሳሳች ነው አሉ። ከነሱ በላጩ ማን? ወደ አላህ ቶሎ የሚመለሰው ወደ አላህ ቶሎ የሚመለሰው። እንሳሳታለን። ከዛም በኋላ ምን ማድረግ አለን? ወደ አምላካችን አላህ መሳሳት አለ። ያኒ ወደ አምላካችን አላህ መመለስ አለብን። እየደጋገምን ስንመጣ በቃ ተስፋ እየቆረጥን አላህማ በቃ አይምረንም፣ በቃ በዚህ ወንጀል አይምረኝም ብለን ተስፋ እየቆረጥን የሸይጣንን መንገድ እየጠረግንለት ምናምን እየተመቻቸንለት ነው የምንመጣ። ለአምላካችን አላህ ቃል ገብቷል። ሱረቱ ዙመር ላይ ምዕራፍ 39 ቁጥር 53 ላይ ምን አለ? ቁል ያ ዒባዲየ አለዚ አስሪፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዐን ኢነሁ ሁወል ገፉሩ ረሒም ወአኒቡ ኢላ ረቢኩም ወአስሊሙ ለህ። ይህ ነው በላቸው አንተ ሙሐመድ ሆይ በራቸው እነዚያ በነፍሶቻቸው ላይ ድንበርን ያለፉ የሆኑ ባሪያዎቼ ከአላህ እዝነት ተስፋ አትቁረጡ በላቸዋል። ከአላህ እዝነት ተስፋ አትቁረጡ። ኢነላሃ የግፊሩ ዙኑበ ጀሚዐን አላህ ወንጀሎቻችሁን በአጠቃላይ ይምራችኋል አለ። ኢነሁ ሁወል ገፉሩ ረሒም ወልገፉሩ ረሒም። አላህ ምንድን ነው? መሃሪና ሩህሩህ የሆነ ጌታ ነው። ወአኒቡ ኢላ ረቢኩም ተመለሱ ወደ ጌታችሁ፣ ወአስሊሙ ለሁ ለእርሱ እጅ እግር ስጡ። በቃ ከእናንተ የሚጠበቀው ይህ ምን ይላሉ? ከባድ የሚባል ወንጀል የለም ተውበት እስካደረጋችሁ ድረስ ይላል። ከባድ የሚባል ወንጀል የለም ተውበት እስካደረጋችሁ ድረስ። ቀላል የሚባል ወንጀል የለም በዛው እስከዘወተራችሁበት ደግሞ ቀላል ነው ብላችሁ እስካያችሁ ድረስ። ቀላል ነው ብለን የምንሰራቸው ወንጀላቶች በአጠቃላይ ከአምላካችን ከአላህ ዘንድ ያርቁናል። ስለዚህ እንመለስ ነው ወንድሞች። ባረከላሁ ፊኩም። ጀስት እንደዚህ እንትን ያለበት ቦታ ላይ መንጋ እንሆን። ወላሂ የህይወት ግባችንን እንቅረጽ። የተፈጠርንበትን ዓላማ አንዘንጋ ነው በቃ። ጀስት ዛሬ ላይ ቲክቶክ ስንገባ ለምን ዓላማ ነው የገባሁት? ለምን ዓላማ ነው የገባሁት? አንድ ሐዲስን ብሰማ ብዬ ነው? አንድ ሹቡሃ መልስ ብሰጥ ብዬ ነው? ወይንስ ደግሞ በእኔ ሰበብ አንድ ሰው ወደ ትክክለኛው መንገድ ብመልስ ብዬ ነው ወደ ቲክታክ የገባሁት? ምን አስቤበት ነው? ምን ፈልጌበት ነው ወደዚህ ፕላትፎርም የመጣሁት ነው? እናስተንትን። ሰዎችን ለአማ ነው ወይስ ላምጽበት ነው? አምላኬ አላህ ሐራም ያደረገብኝ ነገር ልፈጽም ነው እዚህ ጋር የመጣሁት? ሰዎችን አታክ ላደርግ ነው ወይስ ሰዎችን ላማ ነው? ወይስ ደግሞ በትክክለኛ መንገድ ላይ ያሉትን ሰዎች ለማሳት ነው? ለምን ዓላማ ነው የመጣሁት? ሁሉንም አምላካችን አላህ ዘንድ እየተመዘገበ ነው እዚህ ጋር የምናደርጋቸው ነገራቶች ነው በአጠቃላይ ማለት ነው። እየተጻፉ ነው። አንዲትን ቃል መሬት ላይ ጠብ አትልም። በቀኝና በግራ የጻፉ ቢኖር ቢሆን እንጂ ያለ አምላካችን አላህ ይናገራል። ሱረቱል ቃፍ ላይ ቁጥር 16 ላይ ማለት ጠብ የምትል ነገር የለም። እያንዳንዷ ነገር ትጻፋለች። ስለዚህ ባረከላሁ ፊኩም። እባካችሁን ግባችን አንርሳ። አላህ ትተን እንሄዳለን። ምናልባት እኮ ወደ ኋላ ብንመለስ ከቤተሰቦቻችን በጣም ለኛ ቅርብ የነበሩ ምናልባት ገና ናቸው በቃ የሆነ ከአሁን በኋላማ ቢያንስ 10 ዓመት 20 ዓመት ምናምን ይቆያሉ። ምናልባትም ደግሞ በወጣትነታቸው ራሱ የሞቱ ይኖራሉ። ከሆነ ደቂቃ በኋላ ሳቢር ይሙት ምን አይነት አደጋ ያጋጥመው የሚታወቅ ነገር የለም። ምን እንደሚሆን የሚታወቅ ነገር የለም። ስለዚህ ጀስት ረጅም አድርገን እናስበቅ። አብዱላህ ኢብኑ ዑመር ምን ይላሉ? ዛሬ እኮ ምንድነው ለአንተ እኮ እድሜህ ምንድነው? ለአንተ እኮ ያንተ የሚባለው ነገር እኮ ዛሬ የተሰጠችህ ቀን ነው አሉ። ዛሬ የተሰጠችህ ቀን ለአንተ የተባለችው ነገር ዛሬ የተሰጠችህ ቀን ነው ይላል። ስለዚህ ትልቁ ሀብቴ ዛሬ የተሰጠኝ ቀን ነው። ዛሬ እንዴት አሳለፍኩት? ረዲየላሁ ዐንሁማ። እና አፎን 5 ደቂቃ ብዬ ብዙ አወራሁኝ። ኢንሻአላህ ቀጥሎ ወንድሞች ወንድም ጧሊብ አለ፣ ኡስታዝ ጀማልም አለ። ኢንሻአላህ ቀጥሎ እመለስበታለሁ። እንዴት ናቸው? ሰው በመሃል በነገራችን ላይ የማንንም
እምነት ተከታይ ሆኖ ያው መጨረሻ ላይ መጠየቅ እንዳለ ሆኖ እምነቱ እንደፈለገ አድርጎ መስበክም ማንሸራሸርም ይችላል። ለዛ ነው ክፍት የምናደርገው። ማንንም ሰው የመሰለውና የፈለገውን መናገር ይችላል። ዝም ብሎ ቤት ተከፍቶ እንትን ማድረግ አስፈላጊ አይደለም። ሰው ሀሳብ መስጠት አለበት፣ የሚመስለውን መተንፈስ አለበት፣ ማውራት አለበት። ይህ መድረክ ነው መሆን ያለበት፣ ሰዎችን የሚቀባበሉበት ነው መሆን ያለበት እና ጠቃሚ ነገር ነው። ስለዚህ ሲወራ የምትወስዱ ሰዎች የሚጠቅማችሁን ውሰዱ። ጥሩ ነገር ነው እንደዚህ አይነት ነገር። እሺ ጀነራል ሱሱ ምንድነው ያልካት? ስለሷ እኔ ምንድነው ውስጤ እንትን እያደረገኝ ነው። ልጠይቃት? ታሪኳ ብትነግረን አሪፍ ነው። ሱሱ አለሽ? ጀነራሉ ራሱ እንደጀመረው ቢመልስልኝ ይሻላል። ባቢ ራሱ ጀነራልን ጠይቀው። ምን አልከኝ? ራሱ ጀነራል እንደጀመረልህ ቢጨርስልህ ይሻላል። አይ እኔ ሰምቼ የነበረ ሪከርድ ስለነበረ እሱ ነው። እኔ እንደዚህ አይነት ነገር ማውራት ደስ ይለኛል። የሚገርም ነገርና እሺ ለዛ ነው እንጂ ጀነራል ማጨረሰው ከተባለ ይሄ ነገር ያበላሸዋል። የሚገርም ነገር ራሱ ሱሱ አለሽ? እኔ ወንጌል ሰብካለሁ ማለት ነው። እንደዛ ከሆነ ምንም ማድረግ አይቻልም። ማያወራ ሰው ለጀነራል ብዬ እንጂ አይፈቀድም። ራሱ አይደንቲቲ ራሱ አውራ ከፍተህ አውራ፣ ካልሆነ ግን እንትን ትላለህ። አውራ ወይ ሰው ገብቶ እንትን ይበልበት፣ ሀሳብ ይስጥበት። ምን ይሄ እኮ ገስት እኮ አልጋ ከነበርድ ልብስ እኮ አይደለም። ቴንክ ዩ ወንድማችንም እንደዛ አድርግ። እህታችን ስልጤዋ ስልጤ ነኝ ያልሽው ቀጥይ አውሪ። ካልሆነ አዳዲስ ሰዎች ገብተው ሀሳብ ይስጡበት። አለሽ? እያባረርኩ ነው። ምንም ማድረግ አይቻልም። በቃ ታች ቁጭ በይ እህት አለኝ ትላለህ። ብዙ ሰዎች አሉ ማውራት የሚፈልጉ ሰዎች። ስለዚህ እነሱ ገብተው ነው እንትን ማለት ያለባቸው። ቴንክ ዩ ኡስታዝ ጀማል አለ? ቆይ አለው እንዳትሱ አለው። ኖ አይደለም፣ እሱን አይደለም አውራለ ማለት ነው። አውቂ ነው። አይ ለምን መሰለህ እንትን እኮ ነው አንዳንዴ አሁን እኛ ታውቃለህ ኡስታዝ የተባሉት አንድ ወንድሞችና ኡስታዞች ወደ ሶሻል ሚዲያ ሲመጡ ወደ ቲክቶክ ሲመጡ ሳቢር ቅድም ኡስታዛችን ሳቢር እንዳለውም የራሳቸውን ግብ ይዞ ነው ዝም ብለን የምንጓዝ ከሆነ ማለት ነው። አንዳንዴ ነገሮች እኛ በምንፈልጋቸው ሁኔታ ይሄዳሉ ብለን አስበን ወደ ቲክቶክ ከመጣን በተቃራኒ የሆኑ ነገሮች ደግሞ ሊያጋጥሙን ይችላሉ። ለዛ ነገር ራሳችን ሰብሰብ አድርገን ቆፍጠን ብለን ምን ሊያጋጥመን ይችላል? ምክንያቱም የምንመጣው እኮ ቤተሰባችን ጋር አይደለም፣ ወይም ደግሞ እኛ በምንፈልገው ሁኔታ የምንመራቸው ሰዎች ጋር አይደለም የምንመጣው። ብዙ ህብረተሰብ ሙስሊም፣ ክርስቲያን፣ ሴት፣ ወንድ፣ ሽማግሌ፣ ህፃን ብዙ አይነት ሰው ያለበት ቦታ ነው። ያን ስንመጣም ደግሞ የራሳችን ግብ ይዘን ስንመጣ ምናልባት ጥሩ ነው። ሌላው ደግሞ ብዙ አይነት ሰዎች ባሉበት ደግሞ እንደዚህ አይነት መካሪዎች፣ ኡስታዞች፣ ወንድሞች በጥሩ ቢያዙ በመጥፎ የሚከለክሉ ሲኖሩ ደግሞ ያ ነገር የበለጠ ስራት ይኖረዋል እና ባቢም ደግሞ በጣም እናመሰግናለን። ያው ከዚህ በፊትም የባቢ ቤታችን ነው ብለን ስለምናስብ ነው ሳቢሮም እንደ ይችን ቃል የተናገረው። ሁሉም ሰው ወደ ራሱ ነው የተመለሰው። ሁልጊዜ ቀልድ ከሆነ ሁልጊዜ ጨዋታ ከሆነ ደግሞ ማለት ነው እነዚህ ነገሮች ልብ ያደርጋሉ። ለምን ብትል አንዳንዴ ልባችን የምንለውና ጀሰት የሚባለው ነገር ይለያያል። ጀሰት የሚባለው አካላዊ ሰውነታችን ምግብ ያስፈልገዋል፣ ከመሬት የወጣ ነገር ያስፈልጋል። እቺ ሩህ የምንላት ነገር ደግሞ መንፈሳዊ ነገር ያስፈልጋታል እና ከዛ አንፃር ነው ሳቢሮ እናመሰግናለን። ባቢም ከታች ሆናችሁም ደግሞ ሲታዳምጡ ኸይር ጀዛችሁን አላህ ይክፈላችሁ። እኔ የምረዳው በሁለት ዓለም
አይነት ሰዎች አሉና ሶሻል ሚዲያ ላይ አሁን መንፈሳዊ ላይ ጠለቅ ብለው የሚኖሩም የሚሰሩም ሰዎች አሉ። ዓለማዊ ላይ ደግሞ ጠለቅ ብለው የሚሰሩም ሰዎች አሉና እነዚህ ዓለማዊ ላይ ያሉ ሰዎች ቁም ነገር ያስፈልጋቸዋል። እውነት ለመናገር አሁን ከቁም ነገር ላይ የሉም ማለት አይደለም። መንፈሳዊ ነገር እንትን ሆነው ሃይማኖት ያላቸው ይሄ ዓለማዊ ላይ እንትን የሚያደርጉ ሰዎች አሉ። እነሱ ያስፈልጋቸዋል። በዛ ልክ እነዛ ደግሞ አሁን መንፈሳዊ ላይ ያሉ ሰዎች ደግሞ ምንድነው ከባዱ ነገር ምን አለ መሰላችሁ? እኔ ቁም ነገሩን ደግፈዋለሁ፣ ትምህርትን ደግፋለሁ። መማር አለበት ሰው ማወቅ አለበት፣ መጠየቅ አለበት። ትምህርት ሲባል ግን አሁን እኔ እንደ አበሻ ነገሩን ስታየው ምንድነው የማዳመጥ ብቻ እድል ሊሰጠው አይገባም። ማንም ሰው ማዳመጥ ብቻ ከሆነ በጣም ከባድ ነው። ማረም ሲበዛ ችግር አለው። ስለዚህ ቁም ነገር ሲወራ አሁን ትልልቅ አስተማሪ ሰዎች አጭር ሰዓት ለማስተማር በመሀል የሆነ የሚያስቅ ነገር ጣል አድርገው የማፍታታት እንትን ያደርጋሉ፣ ህዝቡም እንዳይሰላች ማለት ነው። ስለዚህ ቁም ነገርም ሲወራ ምንድነው እኔ እንደምረዳው ሰው ያ ቁም ነገር የሚሰማ ሰው ቁም ነገርን የሚቀበልበት ማንነት ውስጡ እንዲኖረው መደረግ አለበት። አሁን ተሰላችቶ ደብሮ ተጨንቆ ምናምን ስለሆነ አብዛኛው ሰው እዚህ ጋር የሚመጣው ሶሻል ሚዲያ ላይ የሚመጣው ሰው ስደት ላይ ያለ ሰው ነው። ስደት ላይ ያለ ሰው ደግሞ ብዙ ጭንቅ ነው ያለው፣ ብዙ ሀሳብ አለው፣ ብዙ ቁስል አለው፣ ውስጡ ድካም አለው። ስለዚህ አንዳንዴ እኔ የማልደግፈው ነገር ምንድነው ይሄ ብዙ ሰዓታት ቁም ነገር ብቻ መወራት የለበትም። በመሃል የሆነ ነገር ጣል ማድረግ ማፍታታት ያስፈልጋል። ህዝቡ አሁን ምናልባት ከተረዳችሁ ማለት ነው ውስጡ ዝግጁ መሆን አለበት። ሰው ደስ እያለው እየሳቀ ሊቀበለው ይችላል። ምንድነው ቀልድና ቁም ነገር ምናምን የሚባል ነገር አለ። አሁን ለምሳሌ ሁሉም ቀልድ መሆን የለበትም፣ አልደግፈውም። በጣም ከባድ ነው። መቀለድ የለበትም። በቁም ነገር መሃል ግን ውስጥን የሚያድስ ነገር፣ የሚያስቅ ፈታ የሚያደርግ ነገር፣ ይሄ የሆነ ነገርን የሚያስረሳ ከሌለ በጣም ከባድ ነው። እኔ የታዘብኩትን ነገር ነው፣ ይቅርታ አድርጉልኝ። ምክንያቱም አንዳንድ ሰው ቁም ነገር ማስተማር ግዴታው ሊሆን ይችላል። ያ ሰው ግን መስማት ግዴታው አይደለም። ምክንያቱም እምቢ ካለህ ምንም ልታደርገው አትችልም እኮ፣ ልታስገድደው አትችልም። ስለዚህ ግዴታ የሚመስላቸው ሰዎች አሉ። በቃ ቁም ነገር ስለሆነ እያወራ ያሉት መስማት አለበት ብሎ እንትን የሚያደርጉ ሰዎች አሉ። እማወራው ቁም ነገር ስለሆነ ብዙ ሰዓታት ማውራት አለብኝ፣ ስልችት እያለው ሰው ራሱ ማውራት አለብኝ አይነት ሰዎች አሉ። በጣም ከባድ ነው። ቁም ነገርም ራሱ ትርጉም እንዳይኖረው የሚያደርገው ይሄ ነው። ይሄ አስተማሪ የተማሪን አይምሮ መረዳት ይቀድማል ይላሉ አሁን አስተማሪዎች። በመጀመሪያ ከማስተማርህ በፊት የተማሪውን ማንነትና አይምሮ መረዳት ይቀድማል። ከዛ በኋላ ነው ትምህርትን እንትን የምታደርግበት ማለት ነው። ካልሆነ ግን ትምህርት ትርጉም የለውም። ካልሆነ ግን የምታወራው ቁም ነገር ትርጉም የለውም። ቁም ነገርነቱ ይጠፋል፣ ተቀባይነት የለውም። ስለዚህ ሰው ውስጡን እንትን ማዘጋጀት እናስተምራለን የምትሉ ሰዎች ማለት ነው ማዘጋጀት መቻል አለባቸው ብዬ ነው እኔ የማምነው። በዛ ልክ ደግሞ ብዙ ሰው ደግሞ አለ አሁን ዓለማዊ ላይ በጣም ብዙ መስመር የሳተ ሰው አለ። ሁሉም ሰው ሊረዳው የሚችል ሰው ይሄ መስመር የሚስበትን መንገድ በጣም ለማይረባ ነገር መስመር ስተው የማይረባ ቦታ ላይ ህይወታቸውን እድሜያቸውን የሚያቃጥሉ ሰዎች አሉ። እነሱ መለስ ማለት አለባቸው። ቢያንስ ሰው መሆን አለባቸው እኮ ቢያንስ ሰው እኮ ትሆናለህ እኮ የሆነ አካል ኮፒ ነው ናቸው እነሱ እኮ። በጣም ነው የሚያሳዝነው። ያ የሚያደርጉት ነገር ከውስጣቸው አይደለም። የሆነ ቦታ ላይ ሲደረግ አይተው ይጠቅማል ይጎዳልም በትክክል ያልተረዱ ሰዎች አሉ። እነዚህ ሰዎች እንትን ማለት አለባቸው ነው የምለው። ግን ቁም ነገር ሲወራ እኔ በጣም ነው የሚያሳስበኝ። ግዴታ የሚመስላቸው ሰዎች አሉ። መስማት ግዴታ ነው፣ ትርጉም የለውም። ትርጉምነቱን ነው እያጠፋው ያለው ሰው። እንደዛ ከሆነ በጣም ከባድ ነው። በፍቃዱ ከሆነ እየሰማ ያለ ያ ሰው። ስለዚህ ትንሽ መፍታታት ያስፈልጋል። ይሄ መስመር ያላለፈ እንትን የለም። በመሀል እኮ የሚቀልዱ ብዙ ቀልዶች አሉ እኮ የሃይማኖት አባቶች የሚቀልዷቸው ፈታ የሚያደርግ ውስጥ እንትን የሚያደርግ እንትን አለ። በጣም ብዙ ቀልዶች አሉ። እንደዛ መደረግ አለበት። ስለዚህ ቁም ነገርም ቢሆን ግዴታ አይደለም። እንደዛ ብዬ ነው እኔ የምረዳው።
ትርጉም እየጠፋ ስለሆነ ነው። እኔ የተረዳሁት እንደዛ ነው። ቁም ነገር ማውራት፣ ቁም ነገር ሲወራ የቁም ነገር ትርጉም ቫሊዩ ራሱ በጣም እየደቀቀ ስለሆነ ነው። ለምን ሲባል የሚሰማ ሰው ስለሚሰላች እኮ ነው እንጂ እኮ የሚሰማ ሰው ፈታ ብሎ ሰምቶ ተግባር ላይ የሚያውለው ከሆነ ፍሬ ያለው ማለት ነው። ስለዚህ ጥንቃቄ ያስፈልጋል ማለት ነው። እኔ አውቄ አይደለም ግን የተረዳሁት ነገር ነው እና ሚዲያ ላይ የሚታይ ነገር ስለሆነ ነው እንደዛ መሆን አለበት ብዬ ነው ማምነው። አንዳንድ ሰዎች ሰልችተዋቸው ራሱ ነው። አሁን ለምሳሌ ዓለማዊ ሰዎች ሃይማኖተኛ ለሆነ ሰው የሃይማኖት መምህር ለሆነ ሰው ክብር ይኖራቸዋል። ያ ክብር እንትን ውስጣቸው አይቀበሉትም። ጸጥ ብለው ሊያዳምጡት ይችላሉ። ማዳመጣቸው ግን ካሉበት የሚመልሳቸው አይደለም። ይሄ ሰው በቃ ከፈጣሪ ጋር ስለሚገናኝ ከኛ ይበልጣል ብለው እንጂ እነሱ ካሉበት የሚያስወጣ ነገር አይደለም። ራሱ የሚሰጠው ምክር ብዙ ነው የምታዘበው። ጸጥ ይላሉ፣ ይከበራል ምናምን፣ ግን ትርጉም የለውም። የሚሰጠው ምክር ምናምን ትርጉም የለውም አንዳንዴ ቦታ ላይ ማለት ነውና መጠንቀቅ ያስፈልጋል ማለት ነው ባጭሩ። እኔ ቁም ነገር ካበዛው ሰይጣን ይቀየመኛል። ሰይጣን ደግሞ መቀየም የለበትም። እሺ ባቢ ልክ ከሆነ አሬማ ምን ጥርጥር የለውም። ከሆነ ልብ ብለህ ከሆነ እኮ እንደው ሳዙ ሄድ ሌሎች ወንድሞች እነሱ እኔ ማቃቸው ነው ዘና ያደረጉ ነው የሚያስተምሩ። አሁን ከትምህርታቸው ጋር እኮ ጣል የሚያደርጓቸው ንግግሮች ግልጽ ነው እኮ። ጥሩ ነው የተናገርከው። አይ አንዳንድ ቦታ ላይ ስትታዘብ ይገርምሃል። በቃ ግዴታ ነው የሚመስላቸው ሰዎች አሉ። በዚህ ዘመን እንደዛ አድርገህ ሀሳብህን የመሸጥ ቦታ የለውም። በጣም ከባድ ምቹ የሆነ ትውልድ ነው ያለው። ቀስ አድርገህ እያዋዛ እያሳሳቅ ምናምን ነገር ካልሆነ ከባድ ነው፣ አይቻልም። እንደዛ አድርገህም ከተሳካ ነው ራሱ በጣም ከባድ ነው። ዘመኑ ራሱ ይዋጋሃል። ስለዚህ ጥበብ ያስፈልጋል ማለት ነው ባጭሩ። አመሰግናለሁ ቅዱሳን። ሱሱ የለሽም። ሰዎች መግባት ትችላላችሁ። ክርስቲያንን የሚሉ ሰዎች ግን ለምንድን ነው እኛን የሚፈሩን? ለምንድን ነው? እኔ ጥያቄ የሚሆንብኝ ሁሌ ገብተው ለምን የሚኮሩበት ከሆነ እምነታቸው ገብተው ለምን አያወራም? እኔ ጋር ምንድን ነው ችግሩ? አሁን 665ቶች የትም ቦታ አይገቡም። ለምን ሲባል ስለማይመጥናቸው ነው። እናንተ ግን ለምን አትገቡም ነው? ክርስቲያን የምትሉ ሰዎች ለምን አትገቡም? ግቡ። ክርስትናን የምትኮራበት ከሆነ እውነት ነው ብለህ የምታምን ከሆነ ገብተህ በልበ ሙሉነትን ነው መስበክ ያለብህ። ካልሆነ ግን እየተርመጠመጥክ የሆነ ቦታ ላይ ተጠግተህ የምጥለው ነገር ምንም ትርጉም የለውም። እንያችሁ ፊት ለፊት ሰዎች ጋር ስትፋለሙ እንያችሁ ቤት ዘግተህ እየተሳደብክ እንደዚህ ተደረገ ስለ ስፐርም እያወራ የምታረጋግጠው እውነትነት የለም። እኔ አዲስ ህግ ይዤ ነው የመጣሁት። አዲሱ ህግ ምንድነው? ለኔ እንደኔ ንጽጽር በአይሁድ እና በሙስሊሞች መካከል፣ በክርስቲያኖች ደግሞ ዩኒታሪያን የሚባሉ ክርስቲያኖች አሉ። ኢየሱስ ሰው እንጂ አምላክ አይደለም ብለው የሚያምኑ ማለት ነው። እነሱ በሌሎችም ሰዎች በሌሎችም እምነቶች መሃል ካልሆነ ስላሴ ከሚያምን ትውልድ ንጽጽር ማድረግ የለበትም። ማን ከማን ነው የምታነጻጽረው? አስፈላጊ አይደለም። ሰው ከአምላክ ጋር እያነጻጸርክ ምን እኔ ምንድነው መማረው? በቃ ይሄ እኮ ተራ ሰው እንትን የሚረዳው ነገር እኮ ምንም ወሬ ማውራት እኮ አያስፈልግም እኮ ራሱ እኮ ምንም ሐሳብ መሰጣጠት እኮ አያስፈልግም። አንድ እስራኤላዊ ሰው ተሸክመ መጥተህ አምላክ አይ ሰው አይደለም ብሎ ከሚያወራ ሰው ንጽጽር የምን አባ ንጽጽር ነው ብትገዛ? ይሄ አስፈላጊ አይደለም ራሱ ይሄ ነገር ራሱ እኔ አልቀበለውም። ንጽጽር ከተደረገ በሌላ ነገር ነው መደረግ ያለበት እንጂ ኢየሱስ ሰው ነው፣ ደካማ ሰው ነው። ስለዚህ ኢየሱስ ቢችል እሳት ያዘንብባችሁ ነበር። እናንተ አምላክ ነህ ብላችሁ ከማይሆን
ከማይችለው ኃይል ጋር የምታላትሙ ሰዎች እሳት ያዘንብባችሁ ነበረ እናንተ። ስለዚህ ትክክል አይደለም። ካነጻጸርክ ሌላ ነገር ነው መነጻጸር ያለበት። በስላሴ የሚያምን ደግሞ አምላክን ጸጉር የሚያበጥር አምላክ የሚፈልግ ትውልድ ራሱ መዳከም ነው ያለበት። ትርጉም የለውም፣ አያስፈልግም። ምድራችንም አያስፈልጋትም። ባለጺም አምላክ ተሸክሞ የሚመላለስ ትውልድ አያስፈልግም፣ ለምድር አያስፈልግም። ስለዚህ እውነቱ ነው መነገር ያለበት። አያስፈልግም። ማን ከማን ነው የምታነጻጽረው? ንጽጽር የለም ራሱ ካሁን በኋላ። ንጽጽር የምታደርጉ ከሆነ መስፈርቱ ራሱ ምንድነው መሆን ያለበት? በቃ ከሰውነት ወጣ ብለህ መምጣት አለብህ ነው። ከየሆነ ስፍራ ላይ የተወለደ አንድ ሰው ተሸክመ መምጣት የለብህም ነው። ኢየሱስ ለንጽጽር አይቀርብም። ሰው ነው፣ ደካማ ሰው ነው። ምን አቅም አለውና ነው የአምላክነት ቦታ? ምን የኢየሱስ አምላክነት ምናምን አምላክ አይደለም ኢየሱስ። ኢየሱስ ደካማ ሰው ነው። ምንም ማድረግ የማይችል ሰው ነው ኢየሱስ። አቅም የለውም። ፕሌን በሰማይ እየበረረ በሚሄድበት ሰዓት ተአምር አደረገ ምናምን ብለህ ደግሞ ማን ልታሳምን ነው? የምን ተአምር ነው? ድንቅ ነገር አይደለም። ውሃ ላይ ተራመደ፣ እንደዚህ ያደረገ እሱ ሌላ ነገር ነው። ሌሎችም አድርገውታል። ራሱ እንዴት የተደረገው ከተባለ ራሱ ብዙ ነገር አለ። ብዙ ሰዎች አሉ ያደረጉት። ከነሱ ነው መነጻጸር ያለበት ኢየሱስ። የኢየሱስ ተአምርነት ሞት ማዳኑ ምናምን ማድረጉ ካደረጉ ሰዎች ነው እንትን መደረግ ያለበት። እኔ አፈነዳለሁ። እንደውም እኔ በተአምር ሳይሆን መወዳደር አለበት ካልክ እኔ ሌላ ነገር ነው የማላትምብህ። ብዙ ፈጠራዎች ተፈጥረዋል በዚህ ምድር። ስለዚህ ከነሱ ጋር ነው መወዳደር ያለበት እንጂ ሰው ተሸክመ መጥተህ ጸጉር የሚያበጥር አምላክ ፍለጋ እንደዚህ ተቀባይነት የለውም። የሞተ ነገር ነው፣ የበሰበሰ ነገር ነው። ልካችሁን ወቁ፣ ቦታችሁን፣ ደረጃችሁን ወቁት። እናንተ ምንም ቦታ የላችሁም። ካሁን በኋላ በስብሳችኋል። የሚዲያ ጋጋታ ብቻ ነው እናንተን የሚያኖራችሁ፣ የሚያስቀጥላችሁ የሚዲያ ጩኸት ብቻ ነው። ይሄ ደግሞ አጭር ነው። ሰላም ፊርዶስ ሰላም። ሰላም አይ ተራራ ቢኖር በተራራ እየገፈተርኩ ነበር የምጨርሳቸው። ራህማ ገስ ገብቶ እኮ ሆኖ እንደማዳመጥነታችሁን ኮሜንት እንደመጻፍ እኮ ቀላል አይደለም እኮ ይጠፋባቸዋል። ገስ ገቡ በኋላ ማለት ነው። ዲባቡ ሰላም ብለው እንትን ማለት እኮ ይችላል እኮ ኖርማል ነው። አይ በነገርህ ላይ ገስት ላይ ምንም አዲስ ነገር ስላለ አይደለም። ራሳቸው እንደዛ አድርገው ውስጣቸው ስላሳመኑ እንጂ እነሱ አሁን ለምሳሌ እያወራን ነው። ከነሱ የበለጠ እውቀት ስላለን አይደለም። አፋችን ስለከፈትን ነው እያወራን ያለነው። እኔ ደግሞ ፍላጎቴ ነው ማንንም ሰው የንግግር እንትን ችሎታውን ማዳበር አለበት። ተናጋሪ ትውልድ ነው መፈጠር ያለበት ብዬ ነው የማምነው። ራሱ ተናጋሪ እንዲሆን ደግሞ መናገር ነው ያለበት። በቃ ድፍረት ነው የሚያስፈልገው እንጂ ሌላ ምንም። በዚህ ዘመን ከገዳም የወጡ ሰዎች እንኳን ቤት ከፍተው እንትን እያወሩ ነው። እንኳን እነዚህ ብዙ ነገር ያዩ ይቅርና ያበሬን እኮ ነው። ሰው ከኢትዮጵያ ከወጡ ብዙ ነገር ያውቃል ማለት ነው። ነገር ስለፈለጉ ብቻ ማለት ነው ይገቡና ለዚህ ግባ ማይባል መሬት ማይነካ ዝም ብሎ ሀታ የሚያስጠላ ንግግር ተናግሮም ደግሞ ቢወጡ አሉ እኮ ስለተፈቀዳላቸው ወይም ደግሞ ስለፈለጉ ብቻ። ግን አንዳንድ ደግሞ ታች አሉ የማውራት ክህሎት ያላቸው ግን ራሴ አለማውራት የተሻለ ነው ብሎ ደግሞ እያዳመጡ ነው። እንግዲህ ግን አለማውራትም የተሻለ ነው የምናወራውን ነገር ተጨባጭ ከሌለው ማለት ነው። ልክ ነህ። አንዳንድ ሰዎች ሲቀዱትማ በጣም ከባድ ነው።
ማውራት ስለቻሉ የሚያወሩ ሰዎች አንዳንድ ነገር በጣም ከባድ ነው። ልክ ነህ። እኔ ዘግቼዋለሁ። እሱ ራሱ ከባድ ነው። ሊውጣ በቃ ወደ ፕሮግራም አለኝ። መልካም ጊዜ ይሆንላችሁ። ካላችሁ በኋላ ይመለሳላችሁ። ፕሮግራም አለ። እሺ እሺ። የሆነ ቅራት ነገር አለኝ መድረስ ነው። እዚህ ጋር ይማራለሁ። ወደዛ እየገባሁ ነው። እሺ መልካም ተማር አባቴ አንተ። ያው መማር ጥሩ ነገር ነው። ሰዎች ይማራሉ። ሰዎች ደግሞ እንትናቸውን እየጨለጡ መጨረሻ ላይ ሲጠየቀው አው ታምር እኮ ታምር ነው ይላል። ልጅ በመራቅ ይወለዳል ይላል። እንዴት ስትለው በቃ ታምር ስለሆነ ነው ይላል። አልተማረም። ምን እንትን ይለው ካዮ እንዴት ነሽ? ሰላም ነው? አላህ አጨቅጨቀኝ ልተኝሽ። ምንድን ነው የምትይኝ? ጨቃጨቃላ እዚህ ጋር ነው የምትተኝ? ቤተክርስቲያን ውስጥ የምተኙት አይበቃም? ናፈከኝ። እኔ ገርመኛል። ኦርቶዶክስ በሄደበት መተኛት ነው። ከባድ ነው። እሺ ተኝ። ታሪብ አለ? ኧረ ባቢ አለ። እየሳሳህላቸው ቀስ እያልክ ማንን ለሚተኙት ምን ሳሳላቸዋለሁ ብለህ ነው? አለ ጀነራል አለ። ነው እኔማ ቅድም ባልከው ሰይጣኑ ይታዘበኛል ነው ያልከው። አንድ ሊማሉ የሳዑዲ ዓሊምና ሐጅ ሲደረግ ድንጋይ የሚወረወርበት አለ ሰይጣን ላይ እና አንዱ ፓኪስታኒ ወይ የሆነ ሀገር ዜጋ ነው ትልቅ ድንጋይ አንስቷል። በአካል ያገኘው ሰይጣንን እዛ ይሄ ዓሊም ኧረ ተው ሰው ትፈነክትበታለህ፣ ሰው ትጎዳበታለህ ሲለው አይ አንተንም አውቃለሁ አለው። አይ በቃ በዩቲዩብ ምናምን ቪዲዮዎችን አይቶ ነው ብሎ ተረጋጋ ዓሊሙ። የት ነው የምታውቀኝ ሲለው ወንድሙን እንዳይመጣ ፈልገህ ነው አላለው። የሰይጣኑ እና መጨረሻው ምን ሆነ ሰውየው? ምን ያደርጋል በቃ ትልቁ ድንጋይ ላይ ያስጥለው አንስቶ እኮ ሊፈነክተው ነው። ኧረ ተው ሰው አለ ከፊት ትገልበታለህ። በዚህ ድንጋይ ለሚወረወረው ትንንሽ ድንጋዮች ነው የሚወረወሩት ለሱና ያህል ነው። እሱ ያንን ትልቅ ድንጋይ አንስቶ በቃ ካልፈነከትኩ ባገኘሁት አንዱስ ምን ቢል ጥሩ ነው አለው። ተው አልወረወረም። ምነው ሲሉት ከእሱ ጋር መጣላት አልፈልግም። ከባድ ነው። እኔ ጋር ታዲያ ምን አገናኘው? ቅድም ይጣላኛል አልከና እኔም አሁን ከሱ ጋር ቃል አልወጣ በቃ እንዳይቀየም ነው። መቀየም የለበትም። ፋፊ ወየ ሰላም ነው? አለን ሰላም ናችሁ? አለን። እንዴት ነህ? አለን አንድ ጥያቄ ነበር። ጠይቅ። እኔ ግን ሙስሊም ነኝ። የምኖረው ሳውዝ አፍሪካ ላይ ነው። እሺ። የሚሰራው ቢራ ቤት ነው፣ ታርን ላይ። እሺ። መጠጥ ቤት ላይ። ይሄ ኃጢአት ነው ወይ እንዴት ይታያል? እኔ ሙስሊም ነኝ። ራም ትጠጣለህ? አይ አልጠጣም፣ መሸጥ ብቻ ነው። ታስተናግዳለህ? አዎ። እና ይሄን ነገር አታውቀውም ነበረ? አይ አላውቅም። ማን ይመልስልህ? ማን? እኔ እንድመልስልህ ነው የፈለከው? አዎ።
አይቻልም የሚሸጥም አይቻልም። አይቻልም። አይ ብቻ ትለቃለህ ወይ? ስራውን ትለቀዋለህ? አሁን ሐራም ከሆነ ይለቃለሁ። ሌላ ስራም ካለ ሌላ ስራም አለ። ስራማ ብዙ ሌላ ስራ ሌላ ካለ ሌላ ስራ። እሺ በቃ ችግር የለም። አመሰግናለሁ። ጨርሰሃል? አዎ ጨርሻለሁ። ይሄን ብቻ ነው። ይመችህ። እሺ ሰላም አለይኩም። እሺ ነኝ። አንተ ምን አይነት ወንዶች ናቸው የሚመጡት? በእናታቸው ባቢ በቃ ፈቷ ጀምራል ማለት ነው። እኔም ፈቷ ልጠይቅ እንደዚህ እና ምን ልበለው? እኔ ገብቶ እንደዚህ እሰራለሁ ይቻላል አይቻልም ይለኛል። እንደኔ ሳያውቁ ነው የሚገቡት እኮ ከባዱ ነገር። አሁን እኔ እሸጣለሁ ግን አልጠጣም። ውሸት ነው። እየከፈተ እየሸጠ እንዴት ነው የማይጠጣው? ይንቀላፋል ምናምን ነገር የሆነ ሰዓት ላይ ገጭ ያደርጋል። ደግሞ ከእንትኑ ራሱ ይሄ ፕሮፋይሉ ራሱ ይታወቃል። ደረመናም ነገር ነው። እንደዚህ ከባድ ነው። እኔ ምን አገባኝ ግን ከባድ ነው። እኔ አስገቧቸው እስኪ ሰዎች። እኔ ማስገባት ያልቻልኩት ለምንድን ነው አላውቅም። እምቢ አለኝ። ሞዴሬተሮች ይታል ያለው ሞዴሬተሮች አሉ ጊዜ እኔ እንደሞክራለሁ። እምቢ አለኝ። ሱሱ አለሽ? አብዲ